ደግሞ ኢንካም ያላችሁ ስራ ያላችሁ ፍሪላንሰር የሆናችሁ ሰዎች ደግሞ ኮሜንት ላይ 2 ቁጥርን ድሮፕ አድርጉልኝ ከማጋ ያወራው እንደሆነ ማወቅ ስለምፈልግ ኦኬ እስኪ ነው ቻቱን ታፕስተኝ ኦኬ አብዛኛው 1 ቁጥር ነው አብዛኛው 1 ቁጥር ነው ፐርፌክት በጣም ደስ ብሎኛል ሃፒ በርዝዴይ ቴንክ ዩ ሶ ማች ኦልራይት ኦኬ በጣም አሪፍ 1 ቁጥር መሆናችሁ ወይም ደግሞ አዲስ ስራ እየፈለጋችሁ መሆኑ ለኔ ጥሩ ዜና ነው እንቀጥል ይሄ የኔ ፕሮሚስ ነው ኦኬ ስራ ለምትፈልጉም ኦሬዲ ስራ ላላችሁም ሰዎች አሳያችኋለሁ ያልኩት ነገር የኔ ፕሮሚስ ነው ይሄንን ፕሮሚስ መጠበቄን መጨረሻ ላይ ስለምጠይቃችሁ በደንብ አድርጋችሁ እንድትይዙልኝ ይፈልጋለሁ ኤንድ ይሄንን ጎል ደግሞ በፍጥነት ማሳካት ለምትፈልጉ ሰዎች አብረን የምንሰራበትም እድል አለ ፕሮባብሊ ሌዛን 1% የምትሆኑ ሰዎች ትሆናላችሁ እሱ ደግሞ በኋላ የምናየው ይሆናል ማለት ነው ኢንተረስትድ ናችሁ ወይ መቀጠል እንችላለን are you guys interested come on like የሆነ አይነት ኢነርጂ ታሳዩኝ ይገባል ቻት ላይ let's go ብላችሁ ጻፉልኝ ሊሆን ይችላል Okay. እሺ see church all right perfect ዛሬ ባለችን በጣም አጭር ሰዓት ከቨር የምናደርገው ነገር መሰላችሁ አንደኛ እዚህ በመምጣታችሁ የምታገኙት ነገር ምንድነው ሁለተኛ በኦንላይን ገንዘብ የምትሰሩባቸው የተለያዩ መንገዶች አሳያችኋለሁ ሶስተኛ በኒው መኒ እያልን የምንጠራውን ፕሪንሲፕል አሳያችኋለሁ አራተኛ ደግሞ በጣም በፍጥነት ወደ ዲጂታል ኢኮኖሚ የምትገቡበትን ሲስተም የማሳያችሁ ይሆናል ከመጀመሪያው እንጀምር እዚህ በመምጣታችሁ ምን ታገኛላችሁ ማስተዋቂያ ላይ ሰምታችሁ ከሆነ ለሁላችሁም 15000 ብር የሚያወጣ ስጦታ ሰጣችኋለሁ ብዬ ነበር ሰጣችኋለሁኝ ወይ ዴፊኒትሊ ምንም ጥያቄ የለውም እዚህ ያላችሁ ሰዎች በሙሉ ፎር ፍሪ ታገኛላችሁ አሁን ምን እንደሆነ ልነግራችሁ አልችልም እስከ መጨረሻው ድረስ መቆየት ይኖርባችኋል እንድታውቁት የሚፈልገው ነገር ግን ለእናንተ በነፃ የምሰጣችሁን ነገር በኋላ የሚሸጠው ነው ዋጋ ያለው ጉዳይ ነው ማለት ነው ኦኬ ኤንድ የዚህ ላይቭ ሴሽኑ መጨረሻ ላይ ደግሞ እንዴት እንደምታገኙት እነግራችኋለሁ ይሄን ስጦታ ኦፍ ኮርስ የ100,000 ብር ጊቭ አዌይም አለ ሞር ያልኩት ደግሞ በምክንያት ነው ሌሎች ተጨማሪ የምሰጣችሁም ነገሮች ይኖራል እስከ መጨረሻው ቆይታችሁ ማየት ይኖርባችኋል ማለት ነው ኦልራይት እናንተ ሬዲ ከሆናችሁ ወደ ዛሬው ኮንቴንት እንግባ ለምንድነው ሁላችንም እዚህ የተገናኘ ነው ለምንድነው ይሄ ሁሉ ሰው እስኪ ከናንተ መካከል አሁን ላይ አዲስ ኢንካም የሚፈልግ ገቢ የሌለው ሰው በየስቴክ በጣም ብዙ ሰው ነው ራይት ፓርቲሲፔት እያደረገ ያለው ለምንድነው ይሄ ሆነ ያካላችሁኝ ለብዙ ነገር ምክንያት ልናደርገው የምንችለው the broken system እያልኩ ጠራዋለሁ የተሰበረው ሲስተም ነው እኛ 20ዎቹ ውስጥ ያለን ሰዎች አሁን ላይ የተሰራ ያለው ነገር በሙሉ ለኛ ኦፕቲማይዝ የተደረገ አይደለም ሜቢ ኮንትሮቨርሺያል ሊሆን ይችላል አሁን የማነሳው ነገር ግን ተስማሙበታላችሁ ብዬ አስባለሁ አሁን ላይ ያለው ሲስተም ለኛ የሚያመች አይደለም ተመልከቱት እስኪ ከላይ ጀምሮ እስከ ታች ድረስ አሁን ላይ የተፈጠሩ ያሉ ለውጦችን ተመልከቷቸው እዚህ አገር ላይ ወጣት የሆነው 20ዎቹ ውስጥ ያለን እኛ ሰዎች ስራ ለመስራት የሚያመች ሲቹዌሽን አይደለም እየተፈጠረ ያለው ከተማዎች እንዲህ ያማረባቸው የመንግስት አሰራር እንዲሆነ ተመልከቱት ያ ሁሉ ነገር ግን ወጣቱን ስራ እንዲጀምር ቢዝነስ እንዲጀምር ራሱን አፕግሬድ እንዲያደርግ የሚያስችል ነው ወይ አይደለም ስንት ከተማ ላይ ይሄን የምላችሁ የፖለቲከኛ አቋም ኑሮኛ አይደለም እኔ አላማዬ ቢዝነስ ነው ቢዝነስ መስራት ነው አበቃ ኤንድ ቢዝነስን ሚነካ ጉዳይ ደግሞ እናገራለሁ ኦኬ ከተማ ላይ በጣም ብዙ ልማቶች እየተመለከትን ነው አይደል በየክፍለ ሀገሩ በጣም ነው ደስ የሚለው ራይት ግን የትኛው ነው አይምሮ ላይ እየሰራ ያለው ወጣቱ ወደ ስራ እናስገባ ወጣቱ ገንዘብ ይስራ ራሱን ይቻል የሚል ግን በጣም ጥቂት ነው ያሉት ሲስተሙ ብሮክን ነው የትምህርት ሲስተሙ ብሮክን ነው የቢዝነስ ሲስተሙ ብሮክን ነው የገቢዎች ሲስተሙ ብሮክን ነው ሁላችንም የምናውቀው ነው ይሄ የተሰበረ ሲስተም ነው ሁላችንም አሁን ሰፈር እንድናደርግና እዚህ ተሰብስበን እንዴት ነው በኦንላይን ገንዘብ እንስራ የሚለውን ጥያቄ አግነን እንድናወራበት እያደረገን ያለው ኦኬ አልነግራችሁም እንዴት ነው ብሮክን የሆነው የሚለው ሁላችንም አሁን ላይ ፌስ እያደረግን ያለ ነገር አለ ምንድነው እሱም ኢንፍሌሽን ሰዎች ገቢያቸው ከሚያድግበት ፍጥነት የኑሮ የሚጨምርበት ፍጥነት እያየ ነው ሪሊ እየጨመረ ነው ያለው የዛሬ አመት 2 አመት የነበረውና አሁን ላይ ያለው it's completely different ይሄ ኢንፍሌሽን በነገራችሁ ላይ የነገሮች ዋጋ መጨመር ብቻ አይደለም አይምሮን ሁሉ አፌክት ያደርጋል የእውነት ነው የምላችሁ በጣም ብዙ ሰዎች የደሃ ሜንታሊቲ እንዲኖራቸው በጣም ብዙ ሰዎች በህይወት ተስፋ እንዲቆርጡ እያደረገ ነው ያለው ይሄ ከዛ በመቀጠል ሊሚትድ የሆኑ ሎካል ጆብስ ይሄ ሁሉ እንግዲህ ወደ 280 ሚሊዮን ነው አይደለ የሀገራችን ቁጥር 200 ሚሊዮን አልገባንም እንዴ ገብተናል right ይሄ ሁሉ ህዝብ ያለበት ይሄ ሁሉ ወጣት አቨሬጅ እድሜ 19 ነው የሚባልበት አገር ላይ ስቲል ሊሚትድ የሆኑ ስራዎች ናቸው ያሉት ስቲል ስራ የለም
ስቲል ስራ የለም። ለምን ካላችሁ አጌን ይሄ ብሮክን የሆነ ሲስተም ለኛ የተመቸ ስላልሆነ ነው። ሌላው ረጅም ዓመት የለፋንበት ዲግሪ የሰበሰብናቸው ፈርስት ዲግሪ፣ ሰከንድ ዲግሪ፣ ማስተርስ እያልን የያዝናቸው ዲግሪዎች ወደ ኢንካምነት እየተቀየሩ አይደለም። እነዛ ዲግሪዎች ለኢንካም ተብለው ዲዛይን የተደረጉ አይደሉም። ሌላው ዋን ኢንካም ትራፕ እዚህ ሀገር ላይ ከአንድ ኢንካም በላይ ጀነሬት ለማድረግ ኦልሞስት ኢምፖሲብል፣ አሰራሩ አያመችም። ሌላው ይቅርና በጣም በቀላሉ ሰው ማታ መስራት ይፈልግ ማታ ለመስራት የሚያመች ኢንፍራስትራክቸር የለም እዚህ ሀገር። ከ2 ሰዓት ከ3 ሰዓት በኋላ ኤቭሪቲንግ ኢዝ ሎክዳውን። ስለዚህ ሌሊት ስራ ደርቤ እሰራለሁ ቢባል ኢትስ ኦልሞስት ኢምፖሲብል። ሌላ ዓለም ላይ ብትሄዱ ባይ ዘ ወይ አንድ ሰው 2-3 ስራ ደርቦ ይሰራል። ለምን? ኦፖርቹኒቲው ስላለ። እዚህ ግን ብሮክን የሆነ ሲስተም ነው ያለው። እዚህ ብሮክን የሆነ ሲስተም ውስጥ ሆነን የራሳችንን መንገድ መፈለግ ላይ ነው የተገናኘ ነው። ዛሬ የሚማሳያችሁ እሱ ነው። እኔ ሲስተሙ ልቀይር አልመጣሁም። ብዙ አመት የተገነባ ሲስተም ነው። እሱ ጋር አንታገልም። በዚህ ሲስተም ውስጥ እንዴት ራሳችንን እናሳድጋለን የሚለው ነው የምንመለከተው። አንድ ታውቁት የሚፈልገው ነገር ይሄ ሲስተም የተሰበረው ለሁሉም ሰው አይደለም። ምክንያቱም ስቲል ይሄ ሁሉ ጩኸት ይሄ ሁሉ ችግር ባለበት ሁኔታ አሁንም ቢሆን የተሻለ ህይወት እየኖሩ ያሉ ሰዎች አሉ። እንደውም እያማረባቸው የተሳካላቸው ያሉ ሰዎች አሉ። ምንድነው ካላችሁኝ ይሄ ሲስተም ብሮክን የሆነው የተሰበረው ኦልድ ጌም ለሚጫወቱ ሰዎች ነው። የድሮ ጌም ለሚጫወቱ ሰዎች ነው። አዲሱን ጌም የሚጫወቱ ሰዎች ግን ስቲል በዚህ እንኳን ሲስተም ውስጥ ነው እያደጉ ይገኛሉ። ኦኬ ስቲል ብዙ ሰው ኢትዮጵያ ውስጥ ገንዘብ ሜክ ማድረግ ከባድ ነው ብሎ ያስባል። አይ ነው እንደው ሊደብራችሁ ይችላል ይህን ስናገር፣ ግን አይደለም። ኢትዮጵያ ውስጥ ገንዘብ መስራት ከባድ አይደለም። አሁንም እንድታውቁት የሚፈልገው የሆኑ ወጣቶች ከቤታቸው በመቶ ሺዎች የሚቆጠር ገንዘብ ስቲል ከቤታቸው ሆነው እየሰሩ ነው። እንዴት ነው እንመለከተዋል። ኦኬ ሰው ዛሬ በጣም ሲምፕለስት የሚባለውን የኦንላይን ቢዝነስ አሳያችኋለሁ። ራሳችሁ ልትጀምሩት የምትችሉት ያለ ዲግሪ፣ ያለ ኦፊስ፣ ያለ ኤምፕሎይ ልትጀምሩት የምትችሉትን አሳያችኋለሁኝ። ሰው ለዚህ ነው ወይ የተገናኘ ነው። የመጣችሁበት ዓላማ ይሄ ነው። ሌት ሚ ነው ኮሜንት ላይ የመጣችሁበት ዓላማ ይሄ ከሆነ ታይፕ 1 ናይስ ፐርፌክት። ሰው ስንጀምር አክቹዋሊ ኦንላይን ገንዘብ መስራት ሲባል ምን ማለት ነው? እስኪ ይህን ዲፋይን እናድርገው። ኦኬ ኦንላይን መስራት ሲባል ብዙ ሰው ይመስለው በቃ ለመስራት ነው። ያለምንም ስራ ቤቱ ቁጭ ብሎ ገንዘብ ይገበላታል። የምር በዛ ደረጃ ሰዎች ሲምፕል አድርገው አንደርስታንድ የሚያደርጉት ይኸውላችሁ፣ ኦንላይን ማለት ፓሲቭ ማለት አይደለም። የሆነ ተኝታችሁ የሚገባ ገንዘብ ማለት አይደለም። ኦንላይን ማለት ስካም ማለት አይደለም። የሆነ ሰው አጭበርብሮ ገንዘብ ሜክ የሚያደርገው ማለት አይደለም። ኦንላይን ገንዘብ መስራት ማለት በዲጂታል መንገድ ቫልዩ ማስተላለፍ ነው። ቫልዩ ምንድን ነው የሚለው እነግራችኋለሁ ከትንሽ ደቂቃዎች በኋላ። በኦንላይን ገንዘብ መስራት ማለት ስቲል ዲጂታል ቱሎችን በመጠቀም ቫልዩ ዴሊቨር ማድረግ ነው ለሆኑ ሰዎች፣ መክፈል ለሚችሉ ሰዎች ማለት ነው። ይሄ ነው በኦንላይን ገንዘብ መስራት ማለት። ሶ አሁን ሜቢ የትኛውም ዓለም ላይ ልንለው እንችላለን፣ ግን ሜይንሊ ኢትዮጵያ ውስጥ በኦንላይን ገንዘብ የሚሰራባቸው 3 መንገዶች ናቸው ያሉት። እነዚህ the 3 መኒ ሞዴልስ እንላቸዋለን። የመጀመሪያው ጋምብለርስ የምንላቸው ናቸው። ጋምብለር ወይም ደግሞ ለሳይ ቁማርተኛ። አይ ነው ይሄ ነገር ከዚህ በፊትም ብያዋቃለሁ፣ ግን እነዚህ የኦንላይን ስራዎች እድል ላይ የተመሰረቱ ናቸው። እነማን ናቸው ካላችሁኝ፣ ቤቲንግ፣ ክሪፕቶ፣ ፎሬክስ ሲግናልስ፣ ሚም ኮይን፣ በአጠቃላይ እነዚህ ጌት ሪች ኩዊክ የሚባሉ ስኪሞች በሙሉ እንደ ጋምብሊንግ እንደ ቁማር ነው የሚወሰዱት። አይ ነው ከዚህ በፊትም ብየዋለሁ፣ አሁንም ደግመዋለሁ። ምክንያቱም በዚህ መንገድ ገንዘብ የሚሰሩ ሰዎች እንዴት ነው ገንዘብ የሚሰራው ካላችኋቸው፣ እድል ነው አብዛኛውን ፓርቲ የሚወስደው። ሁለተኛው ደግሞ ታይሚንግ ነው፣ ትክክለኛው ታይም ላይ መገኘት። ሶስተኛው ሪስክ መውሰድ ነው፣ በጣም አንሪዝነብል የሆነ ሪስክ በመውሰድ ማለት ነው። ሪያሊቲውን ስንመለከት ግን እጅግ በጣም ጥቂት ሰዎች ናቸው የሚያሸንፉት። የትኛውም ቁማር ቤት ብትሄዱ ማለት ነው አት ኤንድ ኦፍ ዘ ዴይ ዘ ካዚኖ ዊንስ ይባላል። አት ኤንድ ኦፍ ዘ ዴይ ገንዘቡን የሚሰራው ቁማር አጫዋቹ ነው እንጂ የተጫወተ ሰው አይደለም። ያ ይበላል፣ ይሄ ይበላል፣ ያ ይበላል፣ ይሄ ይበላል፣ ይቀያየራል። በመሀል ቤት ግን ፕሮፊት እያተረፈ ያለው ቁማሩን የሚያጫውተው ሰው ነው። አብዛኛዎቹ እነዚህ ክሪፕቶ በሏቸው፣ ሚም ኮይን በሉት፣ ፎሬክስ ሲግናሎች በሏቸው፣ እነዚህ ሁሉ ስራዎች ብዙ ሰው አምኖ የሚገባው ነገርና የሚያገኘው ነገር is completely different። ምናልባት በጣም ጥቂት የሆኑ እነዛ የተመረጡ ሰዎች የሚያሳዩትን ላይፍ ስታይል በማየት በጣም ብዙዎች ይሸወዱበታል። ከዛ በተጨማሪ ግን ምንም ትራንስፈር የሚደረግ ስኪል የለም። እስኪ የትኛው ሰው ነው የቤቲንግ ስኪሉን ለሰው ሲያስተምር ያገኛችሁት? የትኛው ሰው ነው ቤቲንግ ላይ በጣም ጎበዝ ስለሆነ የቤቲንግ ቢዝነስ የጀመረው? አለ? የለም። ኢንፋክት አብዛኛዎቹ ቤቲንግ የሚያጫውቱት ሰዎች ራሳቸው ቤት አያደርጉም። ታውቃላችሁ? ይሄን አያደርጉም። ቢካዝ they know it's a losing game ሉዝ የሚደረግበት ጌም እንደሆነ ያውቁታል። ኦልራይት ሶ ትልቁ ኪ ፕሮብለም እዚህ ጋምብለርስ የምንላቸው ላይ ያለው ምንድነው? እናንተ ኮንትሮል ላይ አይደላችሁ። ኢንካማችሁን ኮንትሮል የምታደርጉት እናንተ አይደላችሁም፣ እድል ነው። ኦኬ ምን ይባላል? if luck is required poverty is guaranteed። እድል ግዴታ ከሆነ ድህነት የማይቀር ጉዳይ ነው። ኦኬ ሁለተኛው በኦንላይን ገንዘብ የሚሰራበት መንገድ ደግሞ the grinders እንላቸዋለን። እነዚህ ደግሞ ያላቸውን ታይም ያላቸውን ሰዓት ወደ ገንዘብነት ለመቀየር የሚሞክሩ ሰዎች ናቸው።
እነዚህን ስራዎች ብዙዎቻችሁ ሰምታችኋቸዋል ብዬ አስባለሁኝ። እነዚህ ክሊክ ወርክ፣ ሰርቬይ፣ ዳታ ኢንትሪ፣ ካፕቻ ሶልቪንግ፣ በአጠቃላይ ሎ ፔይንግ የሆኑ ማይክሮ ታስኮችን በሙሉ ግራይንደርስ እያልን እንጠራቸዋለን። የሆነ ሶፍትዌር ላይ ትሄዳላችሁ ወይም የሆነ ዌብሳይት ላይ ትሄዳላችሁ 10 ቪዲዮ በማየት 10 ጊዜ የሆኑ ሊንኮችን ክሊክ በማድረግ ይሄን ያህል ገንዘብ ሜክ አድርጉ የሚሉ ናቸው። ይሄ ቤዚክሊ ሌበር እንደማለት ነው። በቃ በዲጂታል የሚሰራ በኦንላይን የሚሰራ የጉልበት ስራ እንደማለት ነው። ቢካዝ ገንዘብ የሚሰራው እናንተ ቁጭ ባላችሁበት ሰዓት ነው። ሪፒቲሽን ነው። ነገሩን ደጋግሞ በመስራት ነው ገንዘብ የሚመጣው እና ሪያሊቲውን ስንመለከተው በጣም ትንሽ ክፍያ ነው ያለው። አታሳድጉትም፣ ወዴትም ሊያድግ አይችልም። ሰው ቀጥራችሁ ልታሰሩት አትችሉም። ምንም እድገት የለውም። ከዛ በተጨማሪ ደግሞ ኢዚሊ ሪፕሌስ ትደረጋላችሁ። እንደናንተ አይነት በመቶ ሺህ በሚሊዮን የሚቆጠር ሰው ነው እየቀጠሩ ሰዎች የሚያሰሩት። ስለዚህ ኢዚሊ ሪፕሌስ ትደረጋላችሁ። ያ ማለት የምትይዙት ምንም አይነት ስኪል የለም። ሰው ትልቁ ፕሮብለም እዚህ ጋር ምንድነው ካላችሁኝ፣ ሰዓታችሁም የተወሰነ ነው፣ ገቢያችሁም የተወሰነ ነው። ግራይንዲንግ ስቲል ግራይንዲንግ ነው። ባይ ዘ ዌይ በኦንላይን ሆነ በዋይፋይ እንጂ ይሄ የጉልበት ስራ እንደማለት ነው። ሶስተኛው በኦንላይን ገንዘብ የሚሰራበት መንገድ ደግሞ ፋሲሊቴተርስ እንላቸዋለን። ጋምብለርስን አይተናል፣ ግራይንደርስን አይተናል። ሶስተኛዎቹ በኦንላይን ገንዘብ የሚሰሩት ደግሞ ፋሲሊቴተርስ ይባላል። ይሄ ደግሞ ስኪል ቤዝድ የሆነ ቫሊዩ ክሬት የሚያደርጉ ናቸው። አይ ነው እነዚህ ቃላት ስኪል ቤዝድ ቫሊዩ ምናምን ስል ኮምፕሊኬትድ ሊመስል ይችላል። ኦኬ ታገሱኝ፣ ታገኙታላችሁ፣ ሁሉም ነገር አለ። እነዚህ ሶስተኛዎቹ ስኪል ቤዝድ ፋሲሊቴተርስ የምንላቸው ፍሪላንሰሮች፣ ሪሞት ስራ የሚሰሩ ፕሮፌሽናሎች፣ ኦንላይን ሰርቪስ ፕሮቫይድ የሚያደርጉ ሰዎች፣ አፊሊየት ማርኬተሮች፣ ኤጀንሲ ቢልደሮች፣ እነዚህ ማርኬቱ ላይ ገብተው ቫሊዩ ነው ፕሮቫይድ እያደረጉ ያሉት። ቫሊዩ ፕሮቫይድ ማድረግ ማለት ለሆነ ሰው ችግርን መፍታት ማለት ነው። ኦኬ ከዚህ በኋላ ቫሊዩ ምንድነው ብሎ ሰው ከጠየቃችሁ ችግር መፍታት ነው። ዳትስ ኢት። የሆነ ሰው ቫሉኤብል ነው ጠቃሚ ነው ከተባለ ዳትስ ቢካዝ ችግር ይፈታል ማለት ነው። የሆነ ሰው ምንም ቫሊዩ የለውም ከዚህ ሰውዬ እኮ ቫሊዩለስ ነው ከተባለ ምንም ችግር አይፈታም ማለት ነው። ዝም ብሎ የተቀመጠ ነገር ነው ማለት ነው። ሶ ኦንላይን የሰዎችን ችግር በመፍታት ገንዘብ ሜክ የሚያደርጉትን ሰዎች ምን እያልን እንጠራቸዋለን? ፋሲሊቴተርስ እያልን እንጠራቸዋለን። ፋሲሊቴተርስ እዚህ ላይ እንዴት ነው ገንዘብ የሚሰራው ካላችሁኝ፣ አክቹዋሊ ችግር በመፍታት ነው። ፕሮብለሞችን ሶልቭ በማድረግ ነው። አገልግሎት በመስጠት ነው። ሰርቪስ በመስጠት ነው። ኤንድ መጨረሻ ላይ ደግሞ ችግር የመፈታትም ሰርቪስ የመስጣትም የመጨረሻ ጎሉ ደግሞ ምንድን ነው? አውትካሞችን ማምጣት ነው፣ ወይም ደግሞ ውጤት ማምጣት። ችግር የተፈታለት ሰውዬ ውጤት እንዲያገኝ ማድረግ ነው። ሪያሊቲውን ስንመለከተው ሀይ ኮንትሮል አለ። ምክንያቱም ሰውየው ባለሙያ በሆነ ቁጥር የሚያገኘውን ገንዘብ በዛው ልክ እየጨመረ ይመጣል። ሁለተኛው ደግሞ ትራንስፈረብል የሆነ ስኪል አለ። ለሰው ሊሰጠው የሚችለው ስኪል አለ። ይዞት ሊሄድ ሊሻገር የሚችለው ስኪል አለ። ሶስተኛ ፕሪዲክተብል የሆነ ኢንካም አለ። ቢካዝ ባደጋችሁ ቁጥር እናንተ ፐርሰናሊ እንደ ሙያችሁ ባደገ ቁጥር ሶልቭ የምታደርጉት ፕሮብለም በተለቀ ቁጥር ኢንካማችሁም ይተልቃል። ኤንድ መጨረሻ ላይ ደግሞ ግሎባል የሆነ ዲማንድ አለ ለእነዚህ ስራዎች። ቢካዝ በጣም ብዙ ፍሪላንሰርስ፣ ሪሞት ወርከርስ፣ ኦንላይን ሰርቪስ ፕሮቫይድ የሚያደርጉ ሰዎች ስቲል ግሎባል እየሰሩ ነው። እንደውም አንዴ የማስታውሰው ዩኒቨርሲቲ ተማሪ እያለን አንድ ቱሪንግ የሚባል ዌብሳይት ይሁን አላቅም፣ አይ ኦነስትሊ ዶንት ኖ ቢካዝ እኔ እዛ ስፔስ ላይ አልነበርኩም። 4ኛ ዓመት አካባቢ ነው እኔ ቢዝነስ ጀምሬያለሁ እና እኛ ግቢ የነበሩ በኮምፒውተር ሳይንስ ይማሩ የነበሩ ልጆች ፕሮግራሚንግ ላይ ጎበዝ የሆኑት ተመርጠው ቱሪንግ የሚባል ዌብሳይት ላይ ኤአይ ትሬን ያደርጉ ነበር። እነዛ ኤአይ ትሬን የሚያደርጉ ልጆች በወር እስከ $3000 ይከፈላቸው ነበር። ሊትራሊ በኦንላይን ነው የሚሰሩት። ኮምፒውተር አላቸው፣ ዋይፋይ አላቸው፣ ዳት ሴት ቁጭ ብለው ገንዘብ እየሰሩ ነው። በምን በኦንላይን ግን ስላደረጉ ነው። ኦልሬዲ ያገነቡት ስኪል አላቸው፣ ሙያ አላቸው። ያንን ሙያ ነው እየሸጡት ያሉት በኦንላይን። እነዚህ ነው ፋሲሊቴተርስ እያልን የምንጠራቸው። ኦኬ አግኝታችሁታል ብዬ አስባለሁ። ሶ ኪ አድቫንቴጁ ምንድነው? እዚህ ጋር ፋሲሊቴተር ስትሆኑ የሚከፈላችሁ ዩስፉል ስለሆናችሁ ጠቃሚ ስለሆናችሁ ነው እንጂ እድለኛ ስለሆናችሁ ወይም ደግሞ ታዋቂ ስለሆናችሁ አይደለም። አይን ገስዋት። ይሄ ደግሞ ጥሩ ዜና የሆነበት ምክንያት ምንድነው? ማንም ሰው ጠቃሚ መሆን ይችላል። ማንም ሰው ጠቃሚ ለመሆን የሚያስፈልጉትን ነገሮች ላይ ራሱን ኢንቨስት ማድረግ የሚችል ከሆነ ጠቃሚ ባይሆንበትና ገንዘብ ባይሰራበት ምንም አይነት ምክንያት የለም። ሶ ይሄ ፋሲሊቴተር መኒ ሞዴል እንዴት እንደሚሰራ አሁን ነግራችኋለሁ። ባት አንድ ታውቁት የሚፈልገው ነገር ዋንስ ፋሲሊቴተር ስትሆኑ ወይም ደግሞ ፋሲሊቴተር የምንላቸው ሰዎች ገንዘብ ወደ እነሱ እስኪመጣ አይጠብቁም። ራሳቸው ናቸው ቫልዩ ክሬት በማድረግ ገንዘቡን ወደ እነሱ እንዲመጣ የሚያደርጉት። ኦኬ ሶ ፋይናሊ በኦንላይን ገንዘብ መስራት እናንተ ኢንስታግራም ላይ እንደምትመለከቱት ሁሉ ነገር የሚያምር ኤቭሪቲንግ ኢዝ ኢዚ፣ ውጭ ሀገር መኖር ነው፣ መዝናናት ነው፣ ፋንሲ ሆቴል ነው ማለት አይደለም። አለ ወይ እንደዚህ አይነት ሪዛልት ታገኛላችሁ ወይ? አዎ ታገኛላችሁ፣ ምንም ጥያቄ የለውም። በት አክቹዋሊ የሆነ ግን ሃርድ ወርክ አለው። ፕሊዝ መጀመሪያውን ብያችኋለሁ፣ ለመስራት ፈቃደኛ ካልሆናችሁ፣ ለመልፋት ለመጣር የእውነት ማለት የሆነ ያህል ጊዜ ዘግታችሁ በራችሁ ለመስራት ፈቃደኞች ካልሆናችሁ ከዚህ ኢቨንት የምታገኙት ነገር በጣም ትንሽ ነው የሚሆነው። 3 ሰዓት ማባከል ሊሆንባችሁ ይችላል። ኦኬ ሶ አሁን 3 መንገዶች ተመልክተናል ገንዘብ የሚሰራባቸውን። የመጀመሪያዎቹ እድል ላይ ዲፔንድ የሚያደርጉትን ጋምብለሮችን አይተናል። ሁለተኛ ደግሞ ታይም ላይ
ዲፔንድ የሚያደርገው ሌበር ያለው ወይም ደግሞ ግራይንደርስን አይተናል። ኤንድ የመጨረሻው ደግሞ ስኪል ላይ ወይም ሙያ ላይ ዲፔንድ የሚያደርገው ፋሲሊቴተርስ የሚለውን ተመልክተናል ማለት ነው። እንደኔ ከሆናችሁ እኔ የማገኘው ኢንካም ላይ ኮንትሮል እንዲኖረኝ ይፈልጋለሁ። ምን ማለት ነው? ፋይናንሽያል ፍሪደም ማለት ወይም የገንዘብ ነጻነት ማለት የኔን ዴፊኒሽን ከመናገር በፊት የእናንተን የገንዘብ ነጻነት ዴፊኒሽን ማወቅ እፈልጋለሁ። ለእናንተ ገንዘብ ነጻነት ምን ማለት ነው? ኮሜንት ላይ ድሮፕ አድርጉልኝ። 1-2 ኮሜንት ማየት እፈልጋለሁ። ገንዘብ ነጻነት ምን ማለት ነው? በእናንተ ዴፊኒሽን የገንዘብ ነጻነት ምን ማለት ነው? አይ ዶንት ላይክ ሲቲንግ ኦፍ ኮርስ። እሺ አይ ዶንት እስኪ ለእናንተ የገንዘብ ፍሪደም ምን ማለት ነው? የፈለከውን ነገር መግዛት፣ የፈለከውን ነገር መግዛት፣ የፈለከውን ነገር ማድረግ መቻል፣ ዓለምን መጎብኘት፣ የፈለከውን ገንዘብ ስፔንድ ማድረግ፣ እንደፈለክ መጠቀም የምትችልበት መጠን፣ having money with no trouble። ሳውንድ ፕሮብሌም እሺ አንድ ኮሜንት አንብቤ ነው ሳውንዱ በአንድ ጆሮ ብቻ ነው ያለው እያሉ ነው። ፊክስ አድርጉላቸው። ኦልራይት ሶ የብዙዎቻችሁን የፋይናንሻል ፍሪደም ዴፊኒሽን አይቼዋለሁ። የፈለጉትን ነገር መግዛት፣ የፈለጉበት ቦታ ትራቭል ማድረግ። ግን ነው ወይ ማለት መቼ ነው የሚቆመው? መቼ ነው የሚቆመው? እንደዛ ከሆነ መግዛት የምትፈልጉትን ነገር ገዝታችሁ መቼ ትጨርሱታላችሁ? ዮናስ ሪሰንትሊ የሆነ መኪና ገዛ ኤንድ በሳምንቱ ለምዶት አሁን ሌላ መኪና ሊያምረው ይችላል። ያልቃል ወይ? የትኛው ሰው ነው በእናንተ እምነት ነገ ብድግ ብሎ የፈለገውን ነገር መግዛት የሚችለው? አለ? የለም። ሳሚ ሰንሻይን ራሱ አይችልም። ምን ላችሁ ፈልጌ ነው፣ በመግዛት ከሆነ ፋይናንሻል ፍሪደምን የምንለካው ማለቂያ የለውም። መቼም ፍሪ አይደለንም። ሶ ፍሪደም ከገንዘብ ከማግኘት ጋር የታሰረ ነገር አይደለም። ፋይናንሻል ፍሪደም ማለት በፈለኩበት ሰዓት ብድግ ብዬ ገንዘብ መስራት እችላለሁ ወይ ነው። ሶ ፍሪደም መስራት መቻሉ ላይ ነው እንጂ ስፔንድ ማድረግ መቻሉ ላይ አይደለም። እኔ ነገ ያለኝ ነገር በሙሉ ባጣ፣ ፒሲም ብትወስዱ፣ ካሜራዬም ብትወስዱ፣ እናንተ ባትኖሩ ነገ ብድግ ብዬ ገንዘብ መስራት እችላለሁ ወይ ነው። ያንን ማድረግ ከቻልኩኝ ፋይናንሻል ፍሪደም አለኝ ማለት ነው እንጂ ስፔንድ ማድረግ በምችለው ልክ አይደለም። ኦፍ ኮርስ ዋንስ ገንዘብ መስራት ከጀመርኩ በኋላ የሆነ ቦታ ገንዘቡን ስፔንድ ላደርገው እችላለሁ። ለምወዳቸው ሰዎች የሆነ ነገር ልገዛላቸው እችላለሁ። ግን ገስዋት አያልቅም። እሱ የሚያልቅ ጉዳይ አይደለም። ሶ እንዲህ አይነት ፋይናንሻል ፍሪደም እኔ እንዲኖረኝ እፈልጋለሁኝ። አይ ሆፕ እናንተም እንዲኖራችሁ የምትፈልጉት ፋይናንሻል ፍሪደም ይሄ ነው። ኦኬ ሶ አሁን በነገርኳችሁ 3 ሞዴሎች በመጠቀም ገንዘብ ሰርታችሁ የምታውቁ ከሆነ ማወቅ እፈልጋለሁ። እስኪ ጋምብለርስ ባልናቸው መንገድ ገንዘብ ሰርታችሁ የምታውቁ ሰዎች ኮሜንት ላይ 0 ቁጥርን ድሮፕ አድርጉልኝ። ግራይንደርስ ወይ ደግሞ ሰዓታችሁ ሽጣችሁ በኦንላይን ገንዘብ የሰራችሁ ሰዎች ካላችሁ 1 ቁጥር ድሮፕ አድርጉልኝ። ፋሲሊቴት በማድረግ ቫልዩ በመስጠት ሰርቪስ በመስጠት ደግሞ ገንዘብ ሜክ ያደርጋችሁ ሰዎች ካላችሁ ኮሜንት ላይ 2 ቁጥርን ድሮፕ አድርጉልኝ። እሺ ኦኬ 0 በብዛት እያዩ ያለው 0 ነው። ናይስ ኦኬ ግሬት ፐርፌክት። ምን ላይ እንዳላችሁ ማወቅ ስለምፈልግ ነው በየመሃሉ የምጠይቃችሁ። ሶ እኔ የመጀመሪያ ገንዘቤን በኦንላይን የሰራሁት ፋሲሊቴተር መኒ ሞዴልን በመጠቀም ነው። መጀመሪያ ከነገርኳችሁ ሞዴሎች መካከል በሶስተኛው ነው ገንዘብ የሰራሁት። ላውራችሁ የምችለው በዚህ በሶስተኛው ስለሆነ እኔ ብቻ ሳልሆን ደግሞ ተመሳሳይ ባክግራውንድ ያላቸው እንደናንተ በሺዎች የሚቆጠሩ ሰዎች እዚህ ሞዴል ላይ ገብተው ሚሊዮኖችን እየሰሩ የራሳቸውን ቢዝነስ ቢልድ እያደረጉ ይገኛሉ። ኢንፋክት አብዛኞቹ በዙሪያ ያሉ ሰዎች አሁን ላይ ጓደኞች ብዬ የምጠራቸው በሙሉ በዚህ የገንዘብ ሞዴል ውስጥ ያለፉ ናቸው። ሶ ጥያቄው የሚሆነው እናንተም እንዴት ነው ይሄንን የገንዘብ ሞዴል ወይም ደግሞ መኒ ሞዴል የምንለው ፋሲሊቴተር መኒ ሞዴልን በመጠቀም ገንዘብ የምትሰሩት የሚለው ነው። ኦኬ ሶ ጀነራሊ እንደው በአጠቃላይ በኦንላይንም ይሁን በኦፍላይን ገንዘብ መስራት የምትፈልጉ ከሆነ አንድ አንደርስታንድ ማድረግ ያለባችሁ ኮንሴፕት ቢኖር ቢልደርስ ቨርሰስ ፋሲሊቴተርስ የሚባል ነው። ምን ማለት ነው? ቢልደርስ ቨርሰስ ፋሲሊቴተርስ ምን ማለት ነው? ኦኬ ኦልድ መኒ ሶ የኛ ጀነሬሽን ገንዘብ የሚሰራው ነገሮችን በመገንባት አይደለም። ነገሮችን በመገንባት አይደለም። የኛ ጀነሬሽን 20ዎች ውስጥ ያለው ሰው ፋብሪካ ሲከፍት አይታችኋል? የሆነ ማሽን አስመጥቶ የሆነ ነገር ሲያደርግ በጣም ጥቂት ሰዎች ናቸው ይሄን የሚያደርጉት። ኤንድ በደንብ አቴንሽን ሰጣችሁ ከተመለከታችሁ ደግሞ ቢልድ የሚያደርጉ የሚገነቡት በ20ዎች ውስጥ ያሉ ሰዎች የሆነ ሪች ባክግራውንድ ያላቸው ናቸው። ምክንያቱም በ20ዎች ውስጥ ካፒታል የለንም፣ ባንኮች አያበድሩንም፣ አያምኑንም። ቢካዝ አሲሱ ቢሉን ምን ማስያዝ እንችላለን? የቤተሰብ ቤት ብናገኝ ነው። እሱም ደግሞ ሞስት ኢምፖሲብል። ስለዚህ በ20ዎች ውስጥ ያለ ሰው ገንዘብ የሚሰራው ቢልድ በማድረግ በመገንባት አይደለም። እኛ ቢልደርስ አይደለንም። አዲሱ መኒ ወይም ደግሞ ኒው መኒ የምንለው ፋሲሊቴተርስ ናል። ምን ማለት ነው? አይ ቲንክ ኢትስ አ ኮመን ትሬንድ ብዬ አስባለሁ። ኦልድ መኒ ኒው መኒ ይባላል። ኦልድ መኒ የምንለው ይሄ አባቶቻችን ገንዘብ ሲሰሩ የነበረበት መንገድ አለ። ቢዝነስ ይጀምራሉ፣ ሆስፒታል ይገነባሉ፣ ፋብሪካ ይተክላሉ፣ የሆነ ነገር ያስመጣሉ፣ ይሸጣሉ ና እዛ ቢዝነስ ላይ ያሉ ሰዎችን ተመልከቷቸው። በትንሹ 40 ዓመት 30 ምናምን ዓመት ናቸው። ከዛ በታች ካለ የሆነ ያስገባው ሰው አለ ማለት ነው። ሶ እኛ ግን የእኛ ጀኔሬሽን ኒው መኒ ውስጥ ያለን ሰዎች ገንዘብ የምንሰራው
በፋሲሊቴሽን ነው። ቅድም እንደነገርኳችሁ ፋሲሊቴት በማድረግ ነው። ምን ማለት ነው ይሄ ፋሲሊቴተር? ቃሉን ራሱ በትነ ማየት ይኖርብናል። ፋሲሊቴት ማድረግ ማለት ማሳለጥ ማለት ነው። ማሳለጥ ማለት ነው። አንድ ጓደኛችን ገበያ ማሳለጥ ይለዋል ማርኬቲንግ ነው። እኔ ማሳለጥ የምለው ሰዎች ገንዘብ እንዲሰሩ ማስቻል ነው። በዚህኛው በማሳለጥ ውስጥ እናንተ ገንዘብ ለመስራት ገንዘብ ሊኖራችሁ አይገባም። ኦልድ መኒ ላይ ዩ ኒድ መኒ ቱ ሜክ መኒ ይባላል። ኦልድ መኒ ላይ ገንዘብ ለመስራት ገንዘብ ያስፈልጋችኋል። የ2 ሚሊዮን ማሽን ትገዛላችሁ። ቀስ ብሎ ማሽኑ ዳውን ከፍሎ ከዛ ሌላ ተጨማሪ ፕሮፊት ያመጣል። ሶ ማሽኑ ለመግዛት መጀመሪያ ገንዘብ ያስፈልጋል። ሶ ዩ ኒድ መኒ ቱ ሜክ መኒ። ፋሲሊቴት ሲሆን ግን እናንተ ማርኬቱ ላይ የምትገቡት እውቀታችሁን ይዛችሁ ነው እንጂ ገንዘባችሁን ይዛችሁ አይደለም። ኦኬ ሶ ካፒታል ከሌላችሁ ቢልድ አታደርጉም። ሌሎች ሰዎች ገንዘብ ወይም ካፒታል ያላቸው ሰዎች ገንዘብ እንዲሰሩ ፋሲሊቴት በማድረግ ነው የምትጀምሩት። ይሄንን በደንብ አድርጌ ላስረዳችሁ። ለምሳሌ አንድ ሰው ሬስቶራንት ይከፍታል። የሆነ ኦልድ መኒ ላይ ያለ ሰውዬ ሬስቶራንት ከፈተ፣ ትልቅ ሬስቶራንት። ሶ የኛ ጄኔሬሽን ፋሲሊቴተር ይመጣና ምን ያደርግለታል? ያ ሬስቶራንት ኦርደር ከካሽሯ ወጥቶ ሬስቶራንት ገብቶ ሂሳቡ ተሰርቶ ሪሲት ጀነሬት እንዲደረግ ሲስተም ይዘረጋለታል። ኦኬ ናው ሶሪ ይህን ሲስተም ጀነሬት ለማድረግ ይህን ሲስተም ለመስራት ፋሲሊቴተር የሆነ ሰው ገንዘብ ኢንቨስት አያደርግም፣ እውቀቱ ነው። ኤንድ ከዛ ያለው ኮምፒውተርና ኢንተርኔት ዳትስት። የሆነ ፋሲሊቴተር ይመጣና ሆስፒታል የገነባ ባለ ሀብት ጋር ሄዶ ምን ያደርግለታል? ሆስፒታል ማኔጅመንት ሲስተም ይሰራለታል። ያ ሆስፒታል ማኔጅመንት ሲስተም ካርድን የሚያስቀር ቀጥታ ከሪሰፕሽን እስከ ዶክተሩ ድረስ በኮምፒውተር እንዲተላለፍ ያደርገዋል። ዩሲ እሱም ገንዘብ ሜክ እያደረገ ነው። ግን ይሄ ፋሲሊቴተር ገንዘብ የሚሰራው ኦልሬዲ ቢልድ ያደረገው ሰውዬ የገነባው ሰውዬ ገንዘብ እንዲሰራ በማስቻል ነው። ያኛው ሰው ገንዘብ እንዲሰራ በማስቻል ነው ገንዘብ እየሰራ ያለው። ይሄ ነው ፋሲሊቴት እያልን የምንጠራው። ፋሲሊቴሽን ላይ በደንብ አንደርስታንድ እንድታደርጉት 5 አይነት ካቴጎሪዎች አሉ። ኦኬ 5 አይነት ካቴጎሪዎች አሉ። የመጀመሪያው ፕሮዳክት ፋሲሊቴተርስ ነው። ፕሮዳክት ፋሲሊቴተር የምንላቸው ኦልሬዲ ፊዚካል ፕሮዳክት ያላቸውና ፊዚካል ፕሮዳክት የሚሸጡ ሰዎችን ከከስተመሮቻቸው ጋር በማገናኘት ገንዘብ መስራት ነው። እናንተ ምንም አይነት ኢንቨንተሪ ሳይዙ ወይም ደግሞ ስቶክ የሚያደርጉት መጋዘናቸው ውስጥ የሚያስቀምጡት እቃ ሳይኖር ገዥና ሻጭን ብቻ በማገናኘት ገንዘብ የሚሰሩትን ሪሴሊንግ የሚሰሩ፣ ድሮፕ ሺፒንግ የሚሰሩ፣ ፕሪንት ኦን ዲማንድ እነዚህን ስራዎች የሚሰሩ ሰዎች ፕሮዳክት ፋሲሊቴተር እንላቸዋለን። አይዙም በመሀል ምንም አይነት ፕሮዳክት ገበያውን ነው የሚያሳልጡት ገዥና ሻጭ እንዲገናኝ በማድረግ ማለት ነው። ሁለተኛው አቴንሽን ፋሲሊቴተርስ የምንላቸው ናቸው። አቴንሽን ፋሲሊቴት ማድረግ ደግሞ አይቦል መሰብሰብ፣ አቴንሽን ማግኘት፣ ያንን አቴንሽን መግዛት ለሚፈልጉ ሰዎች ደግሞ አሳልፎ መሸጥ ነው። እነዚህ ብዙዎቻችሁ እንደምታውቁት ኢንፍሉዌንሰርስ፣ ቲም ፔጆች፣ ዩቲዩበርስ፣ ብሎገርስ እነዚህ ሁሉ አቴንሽን ፋሲሊቴተርስ ናቸው። አት ሰም ፖይንት እኔም አቴንሽን ፋሲሊቴት አድርጌ አውቃለሁ። ለምሳሌ ኢትዮ ቴሌኮም ከፍሎኝ ዩቲዩብ ላይ ማስታወቂያ ሰርቻለሁ። ሶ ምን የተፈጠረው ካላችሁኝ እኔ አቴንሽን አለኝ፣ አይቦል እንለዋለን በማስታወቂያ አይቦል አለኝ፣ አቴንሽን አለኝ። ያን አቴንሽን ለኢትዮ ቴሌኮም ሸጥኩለት፣ እንዲሆን ያህል ገንዘብ ከፈለኝ። ራይት ሶ እየሸጥኩ ያለሁት ፋሲሊቴት እያደረኩ ያለሁት አቴንሽን ነው ማለት ነው። አብዛኛው ኢንፍሉዌንሰር እዚህ ውስጥ የሚመደብ ይሆናል። ሌላው ሶስተኛው ፋሲሊቴተርስ ደግሞ ቴክ ነው። ቴክ ፋሲሊቴተርስ ወይም ቴክኖሎጂ ፋሲሊቴተርስ። እነዚህ ደግሞ አፕሊኬሽን ሶፍትዌር ዴቨሎፕ የሚያደርጉት ነው። ለምሳሌ ፔመንት ጌትዌይ የሚሰሩ ካምፓኒዎች ሌስ አሁን በጣም ፖፑላር የሆኑትን ለምሳሌ ብንወስድ እነ ቻፓን ብንወስድ አሁን እነዚህ ቴክ ፋሲሊቴተርስ ናቸው። የሚያዘጋጁት ኢንፍራስትራክቸር ነው። ምን የሆነ ከፋይና ገንዘብ የሚቀበል ሰው ገንዘብ መተላለፍ እንዲችል፣ ያ ማለት ነጋዴው ገንዘብ እንዲያገኝ ያኛው ደግሞ ገንዘብ እንዲከፍል ነው። በመሀል እነሱ የሚይዙት ምንም ነገር የለም። ጀስት የሆነች ፐርሰንቴጅ ይወስዳሉ። ግን ጋይስ በዚህ እየተሰራ ያለው ገንዘብ ልነግራችሁ አልችልም። ኢቭን ሌላው የቴክኖሎጂ ካምፓኒ ላይ ስትመጡ ደግሞ የምግብ ዴሊቨሪ የሚሰሩትን ተመልከቷቸው። ምግብ ዴሊቨሪ የሚሰሩት ብስክሌት አይገዙም፣ መኪና አይገዙም፣ ሬስቶራንት የላቸው። ምንድነው የሚያደርጉት? ከሬስቶራንቱ የሆነ ምግብ ወስዶ መብላት ነው የሚፈልገው ሰው ይልክለታል። ይሄ ነው ፋሲሊቴሽን ማለት። ሌላው ራይድን ተመልከቱ። ራይድ አሁን በጣም ፖፑላር ቢዝነስ ነው። ራይት ምንም እኮ የሚይዙት ነገር የላቸውም። አንድም መኪና የላቸውም። ታውቃላችሁ፣ ምንም መኪና የላቸውም። ያላቸው ምንድነው ፋሲሊቴት የሚደረግበት ፕላትፎርም ነው። ማንን ከማን መኪና ያለውን ሰውዬ መሄድ ከሚፈልገው ሰውዬ ጋር ፋሲሊቴት በማድረግ ቢሊየን ብሮችን ጀነሬት የሚያደርግ ቢዝነስ ተከፍቷል። ይሄ ምንድነው ካላችሁ ቴክ ፋሲሊቴተርስ ናቸው። አራተኛ ኖሌጅ እውቀት ፋሲሊቴት የሚያደርጉ እነዚህ ደግሞ ኦንላይን ኮርሶች፣ ኮቺንግ፣ ኦንላይን ኮሚኒቲ፣ ኢቡክ እነዚህን የሚሸጡ ደግሞ ኖሌጅ ፋሲሊቴተርስ እንላቸዋለን። የሚገርማችሁ እኛ ሀገር ላይ በጣም ብዙ የተማረ ሰው አለ። በጣም ብዙ እውቀት ያለው አካዳሚሽያን ሰዎች አሉ። አካዳሚሽያን ብቻ ሳይሆን ረጅም ዓመት የሆነ ሙያ ላይ እየሰሩ ረጅም ዓመት የሆነ ሙያ ላይ ለምሳሌ መኪና በመጠገን ረጅም እድሜ ያሳለፈ ሰው አለ። ትዳር በማማከር ረጅም እድሜ ያሳልፋል።
ቢዝነሶችን በማማከር 20-30 ዓመት የቆየ ሰው አለ። እነዚህ ሰዎች ግን ስቲል እየሸጡ ያሉት ዳይሬክትሊ ለማርኬታቸው ለሚከፍሏቸው ሰዎች ብቻ ነው። ኖሌጃቸውን እውቀታቸውን እየሸጡ ያሉት ለነሱ ነው። ያንን ኖሌጅ አውጥቶ ለብዙ ሰው ማስተላለፍ መቻል ኖሌጅ ፋሲሊቴት ማድረግ እንለዋለን። ይህንን በደንብ ላስረዳችሁ እንዴት እንደሆነ። ለምሳሌ እኔ ነገ ሄጄ እንበልና በጣም አንድ ክሬዚ የሆነ ኤግዛምፕል እንውሰድ። የሙዚቃ መሳሪያ ነው እንበል። የሙዚቃ መሳሪያ የሚጫወት የሆነ ባንድ ውስጥ የሚሰራ ጊታሪስት አለ። ያንን ጊታሪስት አመጣውና ምን ላለሁኝ፣ አንተ አሁን ጊታር እየተጫወትክ እየተከፈለ ያለው ከባንዶች ነው ራይት። እውቀትህን ግን ኖሌጅህን ፋሲሊቴት ማድረግ ፈልጋለሁ፣ መሸጥ ፈልጋለሁ ብዬ ኦንላይን ኮርስ ባዘጋጅ እና ሰዎች መጥተው ኦር ደግሞ እዛው ባሉበት ነው ጊታርን እንዲማሩ ካደረኩኝ የእሱን ኖሌጅ ሸጥኩት ማለት ነው አይደለ? አንዴ ቪዲዮ ሪከርድ ያደርጋል ኦር በሳምንት አንዴ ገብቶ ላይቭ ያስተምራል። እኔ ሌላውን ነገር ፋሲሊቴት አደርጓለሁ። ይሲ ይሄ ደግሞ ኖሌጅ ፋሲሊቴሽን እንለዋለን። ኢቡኮችን ፒዲኤፎችን እያሳተሙ ለሰዎች መስጠት፣ እያሳተሙ ሳይሆን እያዘጋጁ ኦንላይን ኮሚኒቲ ዴቨሎፕ የሚያደርጉ ሰዎች አሉ። አይታችኋል? እዚህ ነገር ላይ ኢምፖርተሮች በሆነ ቶፒክ የሚሰበሰቡ ኮሚኒቲዎችን ቢልድ የሚያደርጉ ሰዎች ፋሲሊቴት እያደረጉ ያሉት ኖሌጅ ነው ማለት ነው። ኦኬ 5ኛው ሰርቪስ ነው አላችሁ አይደል? ናይስ። 5ኛው ሰርቪስ ፋሲሊቴተርስ። እነዚህ ደግሞ ለሆኑ ሰዎች አገልግሎት መስጠት ነው። አገልግሎት የምትሰጡት ወይ እንዴት እንደሚሰራ ለማያውቁ ሰዎች ነው፣ ወይም ደግሞ እንዴት እንደሚሰራ እያወቁ ግን ጊዜውና ሪሶርስ ላይ የሌላቸው ሰዎች ነው። ይሄ ነው ሰርቪስ መስጠት የምንለው። ብዙ ፍሪላንሰሮች፣ ኤጀንሲዎች እና ኮንትራክተር የምንላቸው ሰዎች እዚህ ውስጥ ነው የሚመደቡት። ሰው አገልግሎት ሲባል ምን ማለት ነው ካላችሁ፣ ለምሳሌ 100 ዲሽ የሚሰራላችሁ ሰው አገልግሎት ነው፣ ሰርቪስ ነው አይደል? እንዴት እንደሚሰራ አታውቁም፣ እሱ እንዴት እንደሚሰራ ያውቃል አይደል እንዴ? የቤት ሰራተኛ ምንድነው ስራዋ? ሰርቪስ ነው፣ አገልግሎት እኮ ነው። የምትሰራው ስራ እናንተ ስለማታውቁት አይደለም፣ ሰዓቱ ስለሌላችሁና መስራት ስለማትፈልጉ ነው። ሶ ይሄ ሰርቪስ ነው። አገልግሎት የምንለው ይሄ ነው። ይሄን ወስዶ አንደኛ በሃይ ሌቭል መስራት፣ ሁለተኛ ደግሞ በኦንላይን መስራት፣ ይሄ ሰርቪስ ፋሲሊቴተርስ እንላቸዋለን ማለት ነው። ሶ የኛ ጀነሬሽን ገንዘብ የሚሰራበት the new money የሚሰራው ፋሲሊቴተር በመሆን ነው። ተግባብተናል አይደል? ላይክ አንደርስታንድ እያደረጋችሁት ነው ይሄንን ኮንሴፕት። ኦኬ ሶ ናው ጥያቄው የሚሆነው የትኛው ፋሲሊቴሽን ውስጥ ብገባ፣ የትኛው ፋሲሊቴተር በሆን ነው ለእኔ በቀላሉ ወደ ስራ ልገባ የምችለው፣ ቶሎ ደግሞ ኢንካም ላገኝ የምችለው ነው። ይህንን አብረን እንመልከት። ኦኬ እዚህ ጋር የምትመለከቱት 5ቱን የፋሲሊቴተር ታይፖች ኮምፔር አድርገን አወዳድረን የትኛው የተሻለ እንደሚሆን ሬት እናደርጋለን። ኦኬ በዚህኛው በኩል 5ቱ አሉ፣ ፕሮዳክት፣ ቴክ፣ አቴንሽን፣ ኖሌጅ እና ሰርቪስ ያልናቸው። እነዚህን ሜዥር የምናደርግባቸው 5 መስፈርቶች ናቸው። የመጀመሪያው ስታርታፕ ኮስት ለመጀመር ምን ያህል ያስወጣችኋል። ሁለተኛው ታይም ቱ ፕሮፊት ትርፍ ለማግኘት ምን ያህል ጊዜ ይወስዳል። ሶስተኛው ፕሮፊት ማርጂን ትርፋችሁ ምን ያህል ነው። ኮምፕሌክሲቲ የመጨረሻው ደግሞ ሪስክ ይሆናል ማለት ነው። ሶ ፕሮዳክትን ስንመለከተው ስታርታፕ ኮስቱ ከፍተኛ ነው፣ ምክንያቱም ያው ፕሮዳክት መግዛት አለባችሁ አንዳንድ ቦታዎች ላይ ኢቭን ኢፍ እናንተ ፕሮዳክቱን ባትይዙትም እንኳን ፕሮዳክቱን ገዝታችሁ ሌላ ሰው የምትልኩለት ሰውዬ ገንዘብ እንድትከፍሉት ኤክስፔክት ያደርጋል። ቢካዝ ያው ድሮፕ ሺፒንግ እኛ ገር ላይ ብዙ ስለማይሰራ ፕሮፊት ለማግኘት ሚዲየም ቱ ስሎው የሚባል ጊዜ ነው የሚወስደው። ምክንያቱም ያገኛችሁትን ፕሮፊት መልሳችሁ እቃ ካልገዛችሁበት በስተቀር ቢዝነሳችሁ ሊያደርግ ስለማይችል። ፕሮፊት ማርጂን ላይ ስንመጣ ሎው ነው አጌን አሁንም ቢሆን፣ ምክንያቱም የሆነ ፕሮዳክት ላይ ከፍተኛ የሆነ ትርፍ ልትይዙ አትችሉም። ይሄንን 1000 ብር ከሆነ ዋጋው እናንተ ፕሮዳክት ፋሲሊቴት በማድረግ 2000 ብር ልታደርጉት አትችሉም በፍጹም። ምክንያቱም ኢትስ ኦልሬዲ አውት ዴር ማርኬቱ ይታወቃል። ሶ እዚህ ላይ ልትይዙት የምትችሉት ፕሮፊት ትንሽ እየነች የምትሆነው በዛውም አልጠጣ። ኮምፕሌክሲቲውን ሀይ ያደርገዋል። አዎ እንዴት ነው ኮምፕሌክሲቲውን ሀይ የሚያደርገው? አንደኛ የሚሸጠውን ሰውዬ ማሳመን ያስፈልጋል። ሁለተኛ የምትልኩበት መንገድ ሊያስፈልጋችሁ ይችላል። ዴሊቨር መደረግ መቻል አለበት። ሶስተኛ ከስተመሩ ሳቲስፋይድ ላይሆን ይችላል። ኢቭን መድረሱን መከታተል አለባችሁ። በመካከል እቃውን የሚያደርስላችሁ ሰው ዳሜጅ ሊፈጠር ይችላል። ይሄ ሁሉ ነገር አለ። ሰው ትንሽ ኮምፕሌክስ ነው። ሪስክ ላይ ስንመለከተው ሀይ ነው፣ ምክንያቱም የሆነ ፕሮዳክት ገዝታችሁ ራሳችሁ ሰውየው ቢመልሰው ኦር ደግሞ ገዢ ቢጠፋ ራሱን የቻለ ሪስክ ስላለው ማለት ነው። ሌላው እንግዲህ ቴክ ነው። ቴክ ላይ ስንመጣ ቴክ ስታርታፕ ኮስቱ ከፍተኛ ነው። ምክንያቱም ቴክኖሎጂ አንድ አፕሊኬሽን አንድ ሶፍትዌር ለመስራት ምናልባት የሰራችሁ ሰዎች ታውቁታላችሁ፣ ከፍተኛ የሆነ ሪሶርስ ይፈልጋል። ሌላው ይቅርና ጊዜ ይወስዳል። ምክንያቱም አክቹዋሊ ኮድ ማድረግ አለባችሁ። አሁን እኮ ኤአይ ያለ ኮድ ያደርገዋል እንዳትሉኝ። ኤአይን ሁሉም ሰው መጠቀም ቢችል ኑሮ እስካሁን አፕሊኬሽን በአፕሊኬሽን ሆነን ነበረ። ስቲል ኤአይን በመጠቀም አፕሊኬሽን መስራት የሚችሉት ራሳቸው ዴቨሎፐር የሆኑ ሰዎች ናቸው። ኦኬ ሶ ስታርታፕ ኮስቱ ከፍተኛ ነው። ሁለተኛው ታይም ቱ ፕሮፊት። እነዚህ አፕሊኬሽኖች እነዚህ ሶፍትዌሮች ገንዘብ ለመስራት ጊዜ ይወስድባቸዋል። ኦልሞስት ራይድን እኮ ሳናውቀው ከ5 ዓመት በላይ ቆይቷል። እስኪታወቅ ማርኬቱ ላይ ሲገባ ሰው ቴክኖሎጂውን እስኪላመደው ድረስ በጣም ጊዜ ይወስዳል። ፕሮፊት ማርጂኑ ከፍተኛ ነው። ቴክኖሎጂ ላይ በደንብ ነው ገንዘብ የሚሰራው፣ ምንም ጥያቄ የለውም። ፕሮፊት ማርጂኑ ከፍተኛ ነው ቢካዝ በትልቅ ስኬል ሊሰራ ስለሚችል። ቢካዝ አንዴ ራይድ ከተለመደ እኮ በኋላ በጣም ጥቂት ስራ ነው የሚወስደው ስኬል ማድረግ ስለሚችል በቀላሉ።
ኮምፕሌክሲቲውን ስንመለከተው ኢትስ ቬሪ ሃይ ከሌሎቹ በጣም ከፍተኛ የሚባል ኮምፕሌክሲቲ ነው ያለው ቢካዝ ሊትራሊ ኤቭሪቲንግ ኢዝ ኦንላይን። እኔ አሁን ኦንላይን ኤዱኬሽናል ፕላትፎርም አለኝ እና አየዋለሁ ምን ያህል ኮምፕሌክስ እንደሆነ እሱን ረን ማድረግ። ሪስኩም ደግሞ በዛው ልክ ከፍተኛ ነው። ብዙ ገንዘብ ኢንቨስት ያደርጋችሁበት ሲስተም የሆነ ጊዜ ላይ ፌል ሊያደርግ ይችላል፣ የሆነ ጊዜ ላይ ከስተመር ላይ ቀብለው ይችላል። ብዙ አይነት ሪስኮች ውስጥ ላይ ስላሉት። ሶስተኛው አቴንሽን ፋሲሊቴተርስ። እነዚህ አቴንሽን ያላቸው ደግሞ ስታርታፕ ኮስታቸው ከፍተኛ ነው። ለምንድን ነው ሶሪ አቴንሽን ያለው ስታርታፕ ኮስታቸው ዝቅተኛ ነው? ቢካዝ ሊትራሊ ስልክ አውጥታችሁ ነው ቪዲዮ የምትሰሩት። ሰው ስታርታፕ ኮስት የለውም። ታይም ቶ ፕሮፊት ግን ከፍተኛ ነው። ምክንያቱም እናንተ ገንዘብ ሜክስ እስክታደረጉ ድረስ በኦንላይን ለመታወቅ ራሱ ምን ያህል ጊዜ ይወስዳል? አሁን ላይ የምታውቋቸው ኢንፍሉዌንሰሮች ድንገት ፌመስ የሆኑ ይመስላችኋል? ኖ አይደለም። ከጀርባቸው በጣም ብዙ አመት አለ ማንም ሳያቸው የሰሩበት። ስለዚህ ጊዜ ይወስዳል። ፕሮፊት ማርጂኑ ሚዲየም ቱ ሃይ የሚባል ነው። ቢካዝ የሚከፈላችሁ ገንዘብ ጥሩ ሊሆን ስለሚችል ከሆነ ጊዜ በኋላ ነው። ግን እሱም መጀመሪያ ላይ የሚከፈላችሁ ገንዘብ ላይፍ ስታይላችሁን ራሱ ሰስቴን ለማድረግ የሚያስችል ላይሆን ይችላል። ቢካዝ ኢንፍሉዌንሰር ሲሆን በጣም ዊርድ ነገር መሰላችሁ። ሰው ባወቃችሁ ቁጥር ኖርማል ላይፍ ስታይል መኖር አይቻልም። ሰው ኤክስፔክት የሚያደርገው የሆነ ጥሩ ላይፍ ስታይል ሊኖራችሁ ነውና የሚከፈላችሁ ገንዘብ ደግሞ እሱ ላይፍ ስታይል ሰፖርት ማድረግ የማይችል ሊሆን ይችላል። ኮምፕሌክሲቲውን ስንመለከተው ሚዲየም ነው። ኮምፕሌክሲቲው ለምሮ ሚዲየም የሆነው ያው አንደኛ በኮንሲስተንትሊ መስራት ይኖርባችኋል። ኮንሲስተንትሊ ኦዲየንሳችሁን ፕሮቫይድ ማድረግ ይኖርባችኋል፣ ቫልዩ ማለት ነው። ሪስኩም ስንመለከተው ሚዲየም የሚባል ሪስክ ነው። ለምሮ ሚዲየም ያደረግኩት የገነባችሁትን ኦዲየንስ በአንድ ቪዲዮ ልታጡ ትችላላችሁ። ብዙ ክሬተሮች አይተናል አይደለ? በአንድ ቪዲዮ ምክንያት ብዙ ነገራቸው የተበላሸ ያ እንደ ማለት ነው። ኦኬ ሌላው ኖሌጅ ፋሲሊቴተርስ። ኖሌጅ ፋሲሊቴተርስ ስታርታፕ ኮስቱ ሚዲየም ነው። የሆኑ ሲስተሞችን ዴቨሎፕ ማድረግ፣ ቪዲዮዎችን መቅረጽ ሊሆን ይችላል። ለኮርስ የሚሆኑ ቪዲዮዎችን ማዘጋጀት ነው ኮስቱ ሊሆን የሚችለው። ታይም ቱ ፕሮፊት ሚዲየም ነው ይሄም ቢካዝ አጌን ዋንስ ፕሮዳክቱ መሸጥ ከጀመረ በኋላ ፕሮፊት ጀነሬት ማድረግ ይችላል። ግን ፕሮዳክቱ ታውቆ ሰው አምኖበት ኦንላይን ኮርስ ሊሆን ይችላል፣ ኢንፐርሰን ትሬኒንግ ሊሆን ይችላል። እነሱ ነገሮች እስኪገዛ ድረስ ግን ጊዜ ይወስዳል። ለዛ ሚዲየም እንለዋለን። ፕሮፊት ማርጂኑ ሎው ቱ ሚዲየም የሚባል ነው። ቢካዝ በጣም አንሪዝነብል የሆነ ገንዘብ ቻርጅ ማድረግ አይቻልም። ውጭ ሀገር የተለመደ ነው። እኛ ሀገር ግን ስቲል የኑሮ ነገር ከባድ ነው። ፕላስ ደግሞ ኤዱኬሽን ነው ጋይስ። እዚህ ሀገር ላይ ውድ መሆን የማይችል ነገር ቢኖር ኤዱኬሽን ነው። ኤዱኬሽን ውድ ሊሆን አይችልም። በሚያሳዝን ሁኔታ እኮ ነው ማለት በጣም ብዙ ኤክስፔንሲቭ ነገሮች አሉ። ባይ ዘ ዌይ በጣም ብዙ ኤክስፔንሲቭ ቀሚሶች አሉ፣ ኤክስፔንሲቭ ሬስቶራንቶች አሉ፣ ሹት ኤክስፔንሲቭ ስጋ ቤቶች አሉ። 1 ኪሎ አሁን ስንት ነው? 4500 ነው እየከፈልን ያለን። አራግዙኝ ስንት ነው እየከፈልን? እንደዛ ነገር ኢማጂን። ሶ በዛ ደረጃ ነገሮች ኮንሱም የሚደረጉ ነገሮች ኤክስፔንሲቭ እየሆኑ ግን ኤዱኬሽን ግን ስቲል በጣም ስትረግል ያደርጋል። ኮሌጆች ስቲል ዋጋ ለመጨመር ይታገላሉ። ና ሶ ፕሮፊት ማርጂኑ ሎው ቱ ሚዲየም የሚባለው። ኮምፕሌክሲቲውን ስንመለከተው ሚዲየም ነው። ሪስኩም ደግሞ ሚዲየም ነው። የመጨረሻው ሰርቪስ ፋሲሊቴተርስን ደግሞ ስንመለከት ሰርቪስ ላይ ስንመጣ ስታርታፕ ኮስቱ በጣም ዝቅተኛ ነው። ቢካዝ አገልግሎት ለመስጠት ምንም ስታርታፕ ኮስት የለውም። ሜቢ ያን ነገር መማር ሊሆን ይችላል። የምታወጡት ኮስት ለመማር የሚወጣ ኮስት ነው እንጂ ከዛ የዘለል አይደለም። ታይም ቶ ፕሮፊት ስንመለከተው የመጀመሪያ ዊክ ላይ ፕሮፊት ልታገኙ ይችላላችሁ። ምክንያቱም እውቀት ነዋ። እኔ ሄጄ የሆነን ሰው የሆነ ችግር ከፈታሁለት በእውቀቴ ወዲያው ነው የሚከፍለኝ። ስለዚህ ፕሮፊት ለማግኘት አልታገልም፣ ጊዜ አይወስድብኝም። ማሪጅኑ ስንመለከተው ጀነራሊ በአለም ደረጃ ሰርቪስ ቤዝድ ቢዝነሶች ወይም ደግሞ ሰርቪስ ፋሲሊቴተሮች ከ70-90% ፕሮፊት ማርጂን አላቸው። ምክንያቱም ጥሬ ዕቃ የለውም፣ የምታመርቱት ነገር የለም፣ የሆነ ለኢንፍራስትራክቸር የምታወጡት ነገር የለም። እውቀታችሁ ስለሆነ እየተሸጠ ያለው ማለት ነው። ኮምፕሌክሲቲውን ስንመለከተው ኢትስ ቬሪ ሎው። ለምን አጌን አሁንም እየሰራችሁ ያላችሁት እውቀታችሁን በመጠቀም ስለሆነ ምንም ኮምፕሌክስ የሆነ የተወሳሰበ ነገር የለውም። ኤንድ ሪስኩንም ስንመለከተው ደግሞ ዝቅተኛ ነው። ቢካዝ ኦልሬዲ የምታውቁትን ሰርታችሁ ያረጋገጣችሁትን ነገር ስለሆነ ለሰዎች የምትሸጡት ማለት ነው። ኦኬ ሶ አይንን ከተመለከትን በኋላ መስማማት የምንችለው ነገር ፋሲሊቴሽን ላይ ሰርቪስ ቤዝድ ፋሲሊቴተርስ የተሻሉ እንደሆኑ ማመን እንችላለን። ምክንያቱም አንደኛ ለመጀመር ቀላል ነው፣ ሰርቪስ ፋሲሊቴተር ለመሆን ቀላል ነው። ሁለተኛ ስታርታፕ ኮስታቸው በጣም ዝቅተኛ ነው፣ ገንዘብ አትፈልጉም ለመጀመር። ሶስተኛ ሾርት ለርኒንግ ከርቭ ነው ያላቸው፣ ስራውን ለመማር የሚወስድባቸው ጊዜ በጣም አጭር ነው። ለምን ካላችሁኝ ከእናንተ የሚጠበቀው አገልግሎት ከምትሰጡላቸው ሰዎች ትንሽ መሻል ነው፣ በሆነ መንገድ ተሽሎ መገኘት ነው። ታትሰት ፐርፌክት መሆን ስለማይጠበቅባችሁ ማለት ነው። ኤንድ ከዛ መቀጠል ስኬሌቢሊቲው ከፍተኛ ነው። ያ ማለት የሆኑ ሰዎችን ቀጥራችሁ ቴክኖሎጂን በመጠቀም በአንድ ጊዜ ስኬል ልታደረጉ ትችላላችሁ። ስለዚህ ሌላ ጊዜ እናወራለን እዚሁ ኢቨንት ላይ ኦፍኮርስ። ኤንድ የመጨረሻው ደግሞ ከፍተኛ የሆነ ፕሮፊት አላቸው፣ ሎ ሪስክ አላቸው። ስለዚህ በእነዚህ መስፈርቶች ስንመለከት አሁን ላይ የእኛ ጀኔሬሽን ገንዘብ የሚሰራው በፋሲሊቴሽን ነው ካልን ወይም ደግሞ ኒው መኒ የምንለው ፋሲሊቴተርስ ናቸው ካልን ፋሲሊቴት ለማድረግ ደግሞ ኢዚየስት እና በቀላሉ ትጀምሩት የምትችሉት ሰርቪስ ፋሲሊቴሽን ይሆናል ማለት ነው። ኦኬ ሰርቪስ ፋሲሊቴሽን ይሆናል። ሶ አሁን በነገርኳችሁ በእነዚህ በአምስቱ ሞዴሎች በአምስቱ ፋሲሊቴሽን መንገዶች በኦንላይን ገንዘብ ሜክ አድርጋችሁ የምታውቁ ከሆነ ኦልሬዲ የዲጂታል ፋሲሊቴተር ኢኮኖሚ ውስጥ ነው ያላችሁት ማለት ነው። ኦኬ የዲጂታል ፋሲሊቴተር ኢኮኖሚ ውስጥ ነው ያላችሁት። ሶ ዲጂታል ፋሲሊቴተር የምንለው አንድን ሰው ይህንን አገልግሎት ሰርቪሱን ቅድም ባነሳ ነው መንገድ በኦንላይን ሲያደርገው ነው።
በየቤቱ እየዞረ ዲሽ የሚጠግን ሰው ዲጂታል ፋሲሊቴተር ሊሆን አይችልም። ግን በአንጻሩ እንዴት ዲሽ እንደሚጠገን አዘጋጅቶ ለሰዎቹ ያንን ፕሮዳክት የሚሸጥላቸው ወይም ደግሞ በኦንላይን እየዞረ የሆኑ ስራዎችን የሚሰራ ሰው ከሆነ ግን ዲጂታል ፋሲሊቴተር እንለዋለን። ዲጂታል የሚያስብለው ምንድነው? ኢምፐርሰን ይሄ በእጅ ንክክ ያለው ነገር ሳይሆን በቴክኖሎጂ የሚከናወን ሲሆን ነው ማለት ነው። ኦኬ ይሄን ለመጀመር ካፒታል ያስፈልጋችሁም። ምንም ቢልድ የምታደርጉት ነገር የለም። ሌሎች ሰዎች ገንዘብ ሜክ እንዲያደርጉ ወይም ደግሞ ገንዘብ እንዲሰሩ ፋሲሊቴት በማድረግ ነው። ሶ the new way ወይም ደግሞ the new model የምንለው አዲሱ ገንዘብ የሚሰራበት ሲስተም ይሄ የዲጂታል ፋሲሊቴሽን ይሆናል ማለት ነው። ኦኬ ሶ የማውራው ነገር ሴንስ የሰጣችሁ ነው ጋይስ? ሴንስ የሰጣችሁ ነው የማውራው ነገር? ላይክ ፎሎ አፕ እያደረጋችሁ ነው? ኮሜንት ጻፉልኝ እስኪ። say yes yes say yes ዋው ፐርፌክት በጣም አሪፍ እንቀጥል። ሰው እኔ እዚህ የሰርቪስ ኢንዱስትሪ ላይ ወይም ደግሞ ሰርቪስ ፋሲሊቴሽን ላይ በዚህ በዲጂታል ኢኮኖሚ ሰርቪስ ፋሲሊቴሽን ላይ ኦልሞስት እንግዲህ አሁን ከ4 ዓመት በላይ አሳልፍ ያለሁኝ። ምን አይነት ስራዎችን ሰራን ያሳለፍኩት? የመጀመሪያው ሶሻል ሚዲያዎችን ማኔጅ በማድረግ ፔድ አድቨርታይዝመንቶችን በመስራት ያ ማለት የፌስቡክ አድ፣ አሁን ደግሞ ቲክቶክ አድ፣ ጉግል አድም ሰራ ነበረ። ኤንድ ኮንቴንት ክሬት በማድረግ ለክላይንቶች እንዲሁም ለራሴ እኔ መጨረሻ ላይ ደግሞ ብራንድ አክቲቪቲዎችን በመስራት ለቢዝነሶች ሰርቪስ ፋሲሊቴት እያደረግኩ ነው የቆየሁት። ይሄንን ሰርቪስ ፋሲሊቴሽን በዲጂታሊም ሰርቼዋለሁ፣ ማኑዋሊም ደግሞ ሰርቼዋለሁ። ብራንድ አክቲቬሽን ስንሰራ ኢቨንቶችን እናዘጋጅ ነበረ። ያ የማዘጋጀው ኢቨንት ፕሮዳክቶች እንዲሸጡ፣ ቢራ እንዲሸጥ፣ የዲኤስቲቪ እና የካናል ፕላስ ዲኮደር እንዲሸጥ ማድረግ ነው። ሰርቪስ ነው፣ አገልግሎት ነው ሰጥ የነበረው፣ ግን ማኑዋሊ ነው። እሱን ተውኩትና ደግሞ እነዛኑ ቢዝነሶች ወስጄ በዲጂታል አዶችን መስራት ሲጀምሩ ደግሞ ዲጂታል ፋሲሊቴሽን ሆነ ማለት ነው። ኦኬ ሶ ይሄን የመረጥኩበት ብቻ ሳይሆን ስቲክ አድርጌ የቆየሁበት ስቲል ወደ ሌሎቹ ፋሲሊቴሽን ያልሄድኩበት ምክንያት ቅድም የነገርኳችሁ ነው። አንደኛ ነገ ብድግ ብዬ ሊትራሊ ነገ ብድግ ብዬ የሆነ ሰርቪስ በመስጠት ገንዘብ መስራት እችላለሁ። አሁን እኔ ፋይናንሻል ፍሪደም አለኝ ብዬ በኮንፊደንስ የምነግራችሁ ለመስላችሁ እውቀት አለኝ፣ ሙያ አለኝ። አይ ኖ ሃው ቱ ዱ ሰምቲንግ የሆነ ችግር የሆነ ፕሮብለም እንዴት ሶልቭ ማድረግ እንዳለብኝ አውቃለሁ። ስለዚህ ነገ ሁሉ ነገር ብትወስዱብኝ ማለት ነው ሄጄ የሆነ ሰው የገንዘብ እንዲከፍል ማድረግ እችላለሁ። ለምን? ኦልሬዲ ያዝኩት ሙያ ስላለ። ከዛ ደግሞ ለመጀመር ገንዘብ አያስፈልገኝም፣ ቀላሉ ለመጀመር ፕሮፊት ማርጂን ከፍተኛ ነው። ገና በመጀመሪያው ስራ ነው ትርፍ የማገኘው። ኤንድ ይህን የምወድበትን 2 ምክንያቶች ልንገራችሁ። ይሄ በጣም ሌላ ቦታ የማትሰሙት ነገር ነው። ሰርቪስን አገልግሎትን ማለት ነው አገልግሎትን መስጠት ክላይንቱ ሌላ ኦፕሽን የለውም። እኔ አሁን ሰርቪስ ላይ የቆየሁበት በተለይ ደግሞ ማርኬቲንግ እና ሴልስ ላይ የቆየሁበት ምክንያት ክላይንቱ ሌላ ኦፕሽን የለውም። ለምሳሌ ቴክኖሎጂ ላይ ሄዳችሁ የሆነን ሬስቶራንት ሰርቪስ ቢልድ እናደርግልህ፣ በኪውአር ኮድ ስካን የሚደረግ የሆነ ነገር እንስራለህ ብትሉት ማለት ነው ብዙ ሬስቶራንት ባለቤት ኢንተረስትድ አይሆንም። ለምን ኢንተረስትድ የማይሆን ይመስላችኋል? ኦልሬዲ ሌላ መንገድ አግኝቶለታል። ኦልሬዲ ኦርደር እየተቀበለ ነው። ኦልሬዲ ኢንፕሌስ የሆነ ሲስተም አለ እና ብዙ ቢዝነሶች ኦልሬዲ እየሰራላቸው ያለ ነገር መቀየር አይፈልጉም፣ ሊትራሊ አይፈልጉም። ይሄም ገጥሟቸው ያውቃል ብዬ አስባለሁ። የሰውን አይምሮ ከመቀየር ይልቅ እነሱ ኦልሬዲ አክሴፕት የሚያደርጉትን ነገር መስጠት አይሻልም ወይ? ምንድን ነው እነዚህ ቢዝነሶች ኦልሬዲ እጃቸውን ዘርግተው የሚቀበሉት ካላችሁኝ፣ ሞር መኒ፣ ሴልስ። የትኛውም ቢዝነስ የማይጠላው ነገር ቢኖር ሴልስ ነው። በቃኝ አይባልም። ሴልስ ባይ ዘ ዌይ ሞልቶ እየፈሰሰ ቦታ እየጠፋ እንኳን ስቲል ከስተመር እንዲመጣ ይፈልጋል። ለምን? ነገ ሊጠፋ ይችላል ብሎ ስለሚያስብ ማለት ነው። ስለዚህ እናንተ የምትሰሩት ስራ ሞር ሴልስ የሚያመጣ ከሆነ የትኛውን ቢዝነስ በሩን ከፍቶ ነው የሚቀበላችሁ። እኔ ፋይናንሻል ፍሪደም አለኝ ነገ ተነስቼ ገንዘብ መስራት እችላለሁ ስል እንዴት ካላችሁኝ፣ እንዴት ሴልስ ማግኘት እንዳለበት ስለማቅ ነው። ሰውዬ ማርኬቲንግ ይገባኛል። ሂጄ ነገ ከስተመርህን አበዛዋለሁኝ ትከፍለኛለህ ወይ? ኦኬ እከፍላለሁ፣ አምጣው ነው ይለኝ የሚችለው ሰው። ይሄ የሰርቪስ ፋሲሊቴሽን በጣም ገራሚ የሚያደርገው በተለይ ደግሞ ስፔሻሊ በእነዚህ 2 ምክንያቶች ነው። ሰው እኔ ወደዚህ ኢንዱስትሪ የገባሁት ዩኒቨርሲቲ ተማሪ እያለሁኝ ነው። ምንም አይነት ገንዘብ አልነበረኝም፣ ኤክስፔሪንስ የለኝም፣ ኮኔክሽን የለኝም። እንዳለ በዙሪያ ያሉ ሰዎች በሙሉ ተማሪዎች ናቸው። ኢንፋክት ኖሌጁ ራሱ አልነበረኝም መጀመሪያ ወደዚህ ነገር ስገባበት። ሰው ዋንስ ከገባ በኋላ ግን ኮምፕሊትሊ ለእኔ ህይወት የተቀየረበት ሞመንት ነበረ። ሰው ይሄም ነገር ለእናንተ ሀፕን እንዲያደርግ ፈልጋለሁ። ካላችሁበት ቦታ አንድ ስቴፕ ተሻግራችሁ ሌላ አይነት ህይወት ውስጥ የሚያስገባችሁ ሞመንት እንዲሆንላችሁ ፈልጋለሁ። ለዛ ነው ዛሬም በዚህ የዲጂታል ፋሲሊቴሽን ውስጥ ሳልፍ የተማርኳቸውን ነገሮች እንዴት እንደምትሰሩት እያንዳንዷን ዲቴይል ብሬክዳውን እያረኩ እየነገርኳቸው ያላችሁት በዚህ ምክንያት ነው። ሰው ናው ጥያቄው የሚሆነው አር ዩ ጋይስ ሬዲ ቱ ቢካም ዲጂታል ፋሲሊቴተር ለመሆን ሬዲ ናችሁ ወይ? ኮንሴፕቱን አግኝታችሁታል ወይ? ሳይየስ ኮሜንቱ ላይ ሳይየስ። ኦኬ ፐርፌክት።
አሜዚንግ። ሶ ወደ ዲቴሎቹ ከመግባቴ በፊት አንድ ላቆም የምፈልገው ነገር ቢኖር ምን ሌቭል ላይ እንዳላችሁ ማወቅ እፈልጋለሁ። ምን ላይ ነው ያላችሁት? ቢካዝ እኔ ልረዳችሁ እፈልጋለሁ። ይህን ያህልም ሰዓት ቁጭም ያለው ይህን ሲስተም በመጠቀም ነገ ሄዳችሁ መስራት እንድትችሉ ነው። ሶ እኔ ደግሞ እናንተ እንድረዳችሁ ምን ላይ እንዳላችሁ መጀመሪያ አንደርስታንድ ላደርገው ይገባል። ቢካዝ ሲቹዌሽናችሁን ሳላቅ ልረዳችሁ ስለማልችል ማለት ነው። ኦኬ ሶ ምን ላይ እንዳላችሁ ማወቅ እፈልጋለሁ። እዚህ የዲጂታል ኢኮኖሚ ላይ 3 ሌቭሎች አሉ ዲጂታል ኢኮኖሚ ላይ። ኦኬ እንደ ዲጂታል ፋሲሊቴተር ስትመጡ ቤዚክሊ ዲጂታል ኢኮኖሚ የምንለው ይሄ በኦንላይን ገንዘብ የሚሰራበትን ስፔስ በሙሉ ዲጂታል ኢኮኖሚ እያልን እንጠራዋለን። እዚህ ኢኮኖሚ ውስጥ በቢሊየን ዶላር የሚንቀሳቀስበት ኢኮኖሚ ነው ባይ ዘ ወይ። ሶ እዚህ ውስጥ ደግሞ የተሻለው መንገድ ፋሲሊቴተር ሆኖ መግባት ነው ብለናል። ፋሲሊቴተር ሆናችሁ ስትገቡ ደግሞ 3 ሌቭሎች አሉት። ሌቭል 0 ሌቭል 1 ኤንድ ሌቭል 2 ሌቭል 0 ሌቭል 1 ኤንድ ሌቭል 2 እንመልከታቸው። ኦኬ ሌቭል 0 የምንለው ኮንሱመር ነው። ኮንሱመር የምንለው ሰው ምን የሚሸጠው ነገር የሌለ ነው። ዩ ሃቭ ነቲንግ ቱ ሴል፣ የምትሸጡት ነገር የላችሁም። ያ ማለት ወደ አገልግሎት ሊቀየር የሚችል እውቀት የላችሁም። እውቀት ስኪል ሙያ የለም። ሰው ኔክስት ስቴፑ የሚሆነው ሌቭል 0 ላይ ላለ ሰው ለሆነ ሰው በነፃ የሚያገለግልበትን ነገር ማግኘት ነው። እንዴት እንደሆነ በኋላ እንመለከተዋል። ኦኬ ሌቭል 0 ኮንሱመር፣ የምትሸጡት ነገር የለም። ሁለተኛው ሌቭል 1 የምንለው ደግሞ ስኪል ሆልደር ናችሁ። ከዛ ደግሞ ገንዘብ ሜክ እያደረጋችሁ ነው። የሆነ ሙያ ያላችሁ፣ የሆነ እውቀት አላችሁ። በዛች እውቀት የሆነች አይነት ኢንካም እያገኛችሁበት ነው። ኦኬ ሁለተኛው ማነው? ሶስተኛው ደግሞ ኦፕሬተር የምንለው የመጨረሻው ሌቭል 2 ላይ ደግሞ ስንደርስ ሌቭል 2 ኦልሬዲ ገንዘብ አለ፣ ኦልሬዲ ሙያ አለ። አሁን ሲስተም ቢልድ ማድረግ፣ ፕሮሰሶችን ማዘጋጀት፣ ስኬል ማድረግ ይሆናል ሌቭል 2 ላይ ያለ ሰው ማለት ነው። ሰው ማወቅ ፈልጋለሁኝ። ኦልሬዲ እየነገራችሁኝ ነው። የትኛው ሌቭል ላይ ነው ያላችሁት? ሌቭል 0 ናችሁ፣ ሌቭል 1 ናችሁ ወይስ ሌቭል 2 ናችሁ? ኦኬ ሌቭል 0 ማለት ምንም የምትሸጡት ነገር የለም፣ ኮንሱም ብቻ ነው እያደረጋችሁ ያላችሁት። ሌቭል 1 ላይ የምትሸጡት ነገር አላችሁ፣ የሆነ ሙያ አላችሁ። ሌቭል 2 ላይ ሙያን ብቻ ሳይሆን ገንዘብም እየሰራችሁ ነው። 3 ሌቭል 0 ምንም ሙያ የላችሁም፣ የምትሰጡት ነገር የለም። ሌቭል 1 ላይ የምትሸጡት ሙያ ያላችሁ፣ ሌቭል 3 ላይ ደግሞ ገንዘብ እየሰራችሁ ነው። አብዛኛው ሰው ሌቭል 0 እና ሌቭል 1 ነው። አሜዚንግ ኦልራይት። ሶ በሀያዎቹ ጄኒውሊ የማምንበት ነገር በሀያዎቹ ጎላችን መሆን ያለበት ሌቭል 1 ላይ መድረስ ነው። በቃ የምትሸጡት ነገር ማግኘት፣ ከዛ እሱን ወደ ገንዘብነት መቀየር ነው። ኦኬ ሌቭል 2 ከዛ በኋላ የምናመጣው ነገር ይሆናል። እኔ አሁን ፐርሰናሊ ሌቭል 2 ላይ ነው ያለሁት ቢካዝ ሙያ አለኝ፣ ሙያውን ወደ ገንዘብነት ቀይሬዋለሁ። ከዛ ደግሞ ስኬልብ አድርጌዋለሁኝ። ኤጀንሲም ሆኖ 20 ምናምን ሰው ከ25 ሰው በላይ ቀጥሮ እያሰራ ያለ ካምፓኒ ሆኗል። ስለዚህ እኔ ዛሬ በአንድ ጊዜ እንዴት ነው 25 ሰው ቀጥራችሁ የምታሰሩት የሚለውን አይደለም የማሳያችሁ። ሌቭል 0 ምንም የምትሸጡት ነገር ከሌለ ቦታ ተነስቶ እንዴት ነው የምትሸጡት ነገር አግኝታችሁ ገንዘብ ሜክ የምታደርጉት ነው። ኦኬ ያ ነው የኔ ዓላማ። ሰው በእነዚህ 3 ቀኖችም የምናደርገው ቤዚክሊ ይሄንን ነው። ሌቭል 1 ላይ እንዴት ማን ነው ዴይ 1 ላይ ሌቭል 0 ለሆናችሁ ሰዎች እንዴት ወደ ዲጂታል ኢኮኖሚ እንደምትገቡ፣ ከሌቭል 0 እንዴት ወደ ሌቭል 1 እንደምትሄዱ ነግራችኋለሁ። ዛሬ ኦልሬዲ እየነገርኳችሁ ነው። ሌቭል 2 ላይ ደግሞ ኦንላይን ሲስተም እንዴት እንደምትገነቡና ያንን ሙያችሁን ወደ ገንዘብነት እንዴት እንደምትቀይሩት እንመለከታለን። ያ ማለት ከሌቭል 1 ወደ ሌቭል 2 እንዴት እንደሚካሄድ፣ ሌቭል 3 ላይ ደግሞ ቀጣዮቹ 90 ቀናችሁ እንዴት ወደዚህ ኢኮኖሚ ወደ ዲጂታል ኢኮኖሚ በመግባት ገንዘብ እንደምትሰሩበት 90 ቀናችሁን አብረን ፕላን እናደርጋለን። አክቹሊ አብረን ከኔ ጋር ላይቭ ፐርሰናሊ እንዲህ አብረን ስቴፕ ባይ ስቴፕ ፒሲ ከፍቼ እያሳየኋችሁ አብረን ኦንላይን ኢንካም ጀነሬት እናደርጋለን ዴይ 3 ላይ። ኦኬ ዊ ጉድ ፐርፌክት። ሶ ቢካሚንግ ዲጂታል ፋሲሊቴተር፣ እነዚህ 3 ሌቭሎችን ያላችሁበትን ሌቭል አንደርስታንድ ካደረጋችሁት እኔም ካወቅኩት በኋላ አሁን ከሌቭል 0 እንጀምራለን። አይ ነው ኦልሬዲ ሙያ ያላችሁ ኦልሬዲ ገንዘብ እየሰራችሁ ያላችሁ ሰዎች ብትሆኑ ግን እመኑኝ አሁን የማነሳው ነገር በደንብ ነው የሚጠቅማችሁ። ሶ ዩ ሪሊ ሃቭ ነቲንግ ቱ ሉዝ እዚህ ጋር። ሶ በደንብ አድርጋችሁ አዳምጡኝ። ኦኬ ሶ አሁን የማሳያችሁ ነገር ለእኔ እጅግ በጣም ከምታስቡት በላይ ቫሉኤብል ነው። ስለ በቃ ምንም ነገር ብጀምር የምጀምረው ከዚህ ነው። አሁን ከማሳያችሁ ነገር ሊትራሊ ነገ ቢዝነስ መጀመር ብፈልግ አሁን በማሳያችሁ መንገድ ነው ገንዘብ የምሰራው። ኦኬ ሶ ለእኔ ቃል ልትገቡልኝ ይፈልጋለሁ። ቃል የምትገቡልኝ ፕሮሚስ ምንድን ነው? ቃል የምትገቡልኝ ፕሮሚስ የማሳያችሁን ነገር በሙሉ እንደምተገብሩት ነው፣ ስራ ላይ እንደምታውሉት ቃል ግቡልኝ። አይ ፕሮሚስ ብላችሁ ጻፉልኝ ኮሜንት ላይ። ሊትራሊ ኮሚትመንታችሁ ማወቅ እፈልጋለሁ። ቢካዝ ይሄ ኢቨንት ዌስት እንዲሆን አልፈልግም። እናንተም 1 ሰዓት 2 ሰዓት እንድታባክኑ አልፈልግም። ሶ አይ ሪሊ ዋንት ዩ ጋይስ ቱ ፕሮሚስ ሚ እንደምትሰሩት ፕሮሚስ ብላችሁ ጻፉልኝ ኮሜንት ላይ። ሳይ ፕሮሚስ በቃ ለእኔ ብቻ አለን ባይ ዘ ወይ ለራሳችሁ ነው ቃል ያስገባዋችሁ። እዚህ ኮሜንት ላይ የጻፍሽ በሙሉ ይሄው ቃልህ ተይዟል፣ ይሄን ነገር ወደ ስራ ታወርዳላችሁ። አበቃ። ኦልራይት ሶ ዘ ኒው መኒ ቅድም ባለው መሰረት ኒው መኒ የምንለው ከሌቭል 0 ወደ ሌቭል 1 በዲጂታል ኢኮኖሚ እንደ ዲጂታል ፋሲሊቴተር ናችሁ የምትሰሩበትን እንመለከታለን። ሶ እዚህ ዲጂታል ኢኮኖሚ ላይ ወይም ደግሞ ዲጂታል ፋሲሊቴተር ለመሆን 3 ዋና ስቴፖች ናቸው ያሉት። 3 ዋና ስቴፖች። የመጀመሪያው በነፃ የምትሰጡት ነገር ማዘጋጀት ሌቭል 0 ላይ ላላችሁ ሰዎች። ሁለተኛው ካሪየር ፓዛችሁን ወይም ደግሞ የስራ
መንገዳችሁን መምረጥ፣ ሶስተኛው ደግሞ ራሳችሁን መሸጥ ነው። 3 ስቴፕ ኦኬ፣ 3 ስቴፕ። የመጀመሪያው በነፃ የምትሰጡት ነገር ማዘጋጀት፣ ሁለተኛው የስራ መንገዳችሁን መምረጥ፣ ሶስተኛው ደግሞ ራሳችሁን መሸጥ። ኦልራይት ሶ እነዚህን ስቴፖች ስንመለከት ኦፍኮርስ ከመጀመሪያው ነው የምንጀምረው፣ በነፃ የምትሸጡት ነገር ማዘጋጀት። ሶ ለምንድን ነው ከዚህ የጀመረው ካላችሁኝ፣ እናንተ አሁን ሌቭል 0 ላይ ያለ ሰው ሙያ የለውም። ሶ ሙያ የለው ሰው ማንም አያምነው። ከዚህ ስራ ሰርቶ የማያውቅ ሰው ማንም አያምነው። ስለዚህ ሄዶ ገንዘብ ክፈሉ ቢል ማንም ገንዘብ ሊከፍሉ አይችልም። ስለዚህ መጀመሪያ ሰዎች እንዲያምኑን በነፃ የምንሰጠው ነገር ሊኖር ይገባል። ባይ ዘ ወይ ይሄ ኮመን ስትራቴጂ ነው፣ ወርልድ ዋይድ ያለ ኮመን ስትራቴጂ ነው። እኔ ይሄው 4 ዓመት ሙሉ የሆነ ነገር መሸጥ ካሰብኩኝ የመጀመሪያ ኦፈር የማደርገው ነገር ነፃ ነው። ጋይስ በነፃ ልስራላችሁና ከተመቻችሁ ወደ ገንዘብ እንቀይረዋለን። በነፃ የመጀመሪያውን ወር ልስራላችሁና አሪፍ ከሆነ ሁለተኛና ሶስተኛውን እንሰራዋለን። ሁሌ ይሄን ነው የማደርገው። ላይክ ኤቭሪ ታይም ዓለም ላይ በጣም ጂኒየስ የሚባሉ የቢዝነስ መጽሐፎችን ብትመለከቱ፣ የቢዝነስ ኮቾችን ብትመለከቷቸው ሁልጊዜ የሚሰጡት ስትራቴጂ ይሄ ነው። ባይ ዘ ወይ ኤቭሪ ታይም የሆነ ሴክተር ውስጥ የሆነ ቢዝነስ ውስጥ መግባት ስታስቡ የመጀመሪያ ኦፈራቸውን ፍሪ አድርጉት። አይደለም በዲጂታልና ማለት ነው፣ ኢቭን በሎካል ቢዝነሶች፣ በቢልደር ቢዝነስ ሞዴል ራሱ ሬስቶራንት ከሆነ የመጀመሪያ ቀን ሬስቶራንት ወይ በጣም ዲስካውንትር መሆን አለበት ወይ ደግሞ ብዙ ነገሮች ፍሪ ሊሆኑ ይገባል። ለምን? ከፍተኛ የሆነ አቴንሽን ለማግኘት። ከዛ ያን የመጣውን ሰው በነፃ ሳቲስፋይ ካደረጋችሁት ነገ መልሶ ከፋይ ክላይንት ይሆናል ማለት ነው። ሶ ይሄ በጣም የተለመደ ስትራቴጂ ነው። በተለይ ደግሞ ጀማሪዎች ስትሆኑና አዲስ ቢዝነስ ውስጥ እየገባችሁ ከሆነ ትልቁ ትኩረት ሊሰጠው የሚገባው ነገር ቢኖር በነፃ ማገልገል መቻል ነው። ይህንን በማድረጋችሁ የምታጡት ምንም ነገር የለም። እንደውም የምታገኙት ነገር እጥፍ ድርብ ነው። ይህን ልነግራችሁ አልችልም። እጅግ በጣም ቫሉብል የሆነ ነገር ነው። ኦኬ ሶ ያ የምትሸጡት በነፃ የምትሰጡት ነፃ ነገር እኛ በማርኬቲንግ ፕሮዳክት ወይንም ሰርቪስ ሊሆን ይችላል። ኦኬ በነፃ የምትሰጡት ለመሸጥ ያሰባችሁት ነገር ፕሮዳክት ከሆነ የመጀመሪያ ፕሮዳክታችሁ ነፃ ሊሆን ይችላል። ሰርቪስ ከሆነ ደግሞ ሰርቪስ ሊሆን ይችላል። ሶ ቅድም ግን ሜንሽን እንዳደረግ ነው ፕሮዳክት ከመስጠት ይልቅ አገልግሎት መስጠት ቀላል ነው። ምክንያቱም በአገልግሎት በሰርቪስ ሰውየውን ወይም የሚከፍለውን ኢንዲቪዥዋል ሳቲስፋይ ማድረግ በጣም ቀላል ስለሆነ ማለት ነው። ስለዚህ እኛም የምንጀምረው የመጀመሪያው ስቴፕ በነፃ አገልግሎት መስጠት ወይም ሰርቪስ መስጠት ከሚለው ይሆናል ማለት ነው። ሶ ሰርቪስ የምንለው ወይም አገልግሎት የምንለው ማርኬተብል የሆነ ኖሌጅ ነው። ኦኬ እቺን በደንብ አድርጋችሁ ያዙልኝ። ሰርቪስ ኢዝ አ ማርኬተብል ኖሌጅ። ምን ማለት ነው? ኖሌጅ ሁሉ እውቀት ሁሉ ሰርቪስ ሊሆን አይችልም። ለምሳሌ አንድ ሰው ሶሻል ሚዲያ አጠቃቀም ሊያውቅ ይችላል፣ ቲክቶክ አጠቃቀም ሊያውቅ ይችላል፣ ወይም ፎቶሾፕ ሊያውቅ ይችላል። ያ ማለት ግን አገልግሎት መስጠት ይችላል ማለት አይደለም። አገልግሎት የሚሆነው ሰርቪስ እንዲሆን ካስፈለገ ፎቶሾፕ የሚያውቅ ሶሻል ሚዲያ የሚያውቅ ሰው ሶሻል ሚዲያ ማርኬት ማድረግ፣ በሶሻል ሚዲያ አቴንሽን ማምጣት፣ ሽያጭ መፈጸም ሊያውቅ ይገባል። ፎቶሾፕ የሚያውቅ ሰው ለሶሻል ሚዲያ የሚሆኑ ባነሮችን መስራት መጀመር መቻል አለበት። እንደዛ ካልሆነ በስተቀር እውቀት ብቻውን አገልግሎት ሊሆን አይችልም። ብዙ ሰው አላስፈላጊ እውቀት ሲያከማች ነው የኖረው። አላስፈላጊ ዩኒቨርሲቲ ላይ ስንሰበስበው የነበረ እውቀት በሙሉ አላስፈላጊ የተከማቸ እውቀት ነው፣ ወደ አገልግሎትነት መቀየር የማይችል፣ ያ ማለት ወደ ገንዘብነት መቀየር የማይችል ነው። ማርኬተብል የምንልበት ምክንያት ማርኬት መደረግ፣ ወደ ገበያ መውጣት የሚችል ኖሌጅ ሰርቪስ ይባላል። ኦኬ ወደ ገበያ መውጣት የሚችል ኖሌጅ። ይሄ ኖሌጅ ለሁለት አካላት ሊሸጥ ይችላል። የመጀመሪያው ለኮንሱመርስ ነው፣ ሁለተኛው ደግሞ ለቢዝነሶች ነው። ቢቱሲ እና ቢቱቢ እንለዋለን። ለኮንሱመርስ የምትሰጡት ሰርቪስ እነሱ ማድረግ የማይፈልጉትን እነሱ መስራት የማይፈልጉትን ኦር ደግሞ ሰዓት የሌላቸው ነው። ያ ማለት ቅድም ለምሳሌ በቤት ሰራተኛ ምሳሌ ነግሬያቸዋለሁ። የቤት ሰራተኛ ቤት ውስጥ የምትሰራልን ነገር እኛ እናውቀዋለን እኮ እንዴት እንደሚሰራ፣ ግን መስራት አንፈልግም ወይም ደግሞ ሰዓቱ የለንም። ቤዚክሊ ዲጂታል ፋሲሊቴተርም ስትሆኑ ዲጂታሊ ፋሲሊቴት የምታደርጉት ነገር ለኮንሱመር ከሆነ ኮንሱመሮች ሊያውቁት ይችላሉ ነገሩ እንዴት እንደሚሰራ፣ ግን ነገሩን ያውቁታል ማለት መስራት ይፈልጋሉ ወይም ደግሞ ሰዓት አላቸው ማለት በፍጹም አይደለም። ኦኬ ይሄ የቢቱ ሲ ሞዴል ነው። ቢቱብ ላይ ደግሞ ስንመጣ ለቢዝነሶች ኦልሬዲ እንዴት መስራት እንዳለባቸው የማያውቁትን ነገር መስራት ወይም ደግሞ እንደናንተ ጎበዝ ያልሆኑበትን ነው። ለምሳሌ የሆነ ሬስቶራንት ሶሻል ሚዲያ ላይ ፐብሊሽ ማድረግ ሊያውቅ ይችላል፣ ሶሻል ሚዲያ አጠቃቀም ሊያውቅ ይችላል ባለቤቱ። ያ ማለት ግን ሶሻል ሚዲያ ማርኬቲንግ ይሰራል ማለት አይደለም። እንዴት እንደሚሰራ ያውቅበትም። ኢቭን ቢያውቅ ራሱ የእናንተን ያህል ጎበዝ አይደለም። ስለዚህ ለሱ የምሰጡት አገልግሎት ደግሞ ቢ2ቢ ወይም ቢዝነስ ቱ ቢዝነስ የሚል ይሆናል ማለት ነው። ሶ ሰርቪስ ቢ2ሲ ኤንድ ቢ2ቢ ተብሎ ለሁለት ይከፈላል። ይህንን ካነሳን እንድትመርጡ የምፈልገው ሁለተኛው ነው፣ ቢ2ቢ ነው። ቢካዝ ቢዝነሶች የተሻለ ይከፍላሉ ከኮንሱመሮች ይልቅ። ኦንላይን ለምሳሌ ለሆኑ ኢንዲቪዥዋሎች አገልግሎት ልትሰጡ ትችላላችሁ፣ ግን ለሆኑ ግለሰቦች ከምትሰሩ ይልቅ ለቢዝነሶች ብትሰሩ ቢዝነሶች የተሻለ ይከፍላሉ። እዚህ ሌቭል ላይ አላማው በነፃ የመስራት አላማ ገንዘብ መስራት አይደለም። እዚህ ፌዝ ላይ ዋናው አላማ መማር ነው፣ ከማርኬቱ ትክክለኛ የሆነ ፊድባክ መውሰድ ነው። ኦኬ እኛ በማርኬቲንግ ይችን ፍሪ ሰርቪስ
ሊድ ማግኔት እያልን እንጠራታለን። ሊድ ማግኔት እያልን እንጠራታለን። እነዚህ ሊድ ማግኔቶች ትንሽ አድቫንስድ ሊሆንባችሁ ይችላል፣ ግን በደንብ አዳምጡኝ። ሊድ ማግኔት ማለት በነፃ የሚሰጥ ነገር፣ ከዛ ሊዶችን ማግኔት የምታደርግ ወይም ደግሞ የምትሰበስብ ነገር እንደማለት ነው። እና ይሄ 3 አይነት ነው ሊድ ማግኔት። የመጀመሪያው ሊድ ማግኔት የሆነን ችግር ሪቪል የሚያደርግ፣ ሁለተኛው ትራያል ፔሪድ፣ ሶስተኛው ደግሞ ፍሪ ስቴፕ 1 ኦፍ መልቲፕል ስቴፕስ ይባላል። ላስረዳችሁ። ሪቪል ፕሮብለም ማለት ለምሳሌ እኔ ለምሳሌ ሶሻል ሚዲያ ማርኬተር ነኝ አይደለም። ሶሻል ሚዲያ ማርኬተሩ የመጀመሪያው ለምሳሌ ሰጥ የምችለው ነገር ምን ሊሆን ይችላል? እሄድና የሆነ ቢዝነስ ሶሻል ሚዲያ ለመስራት ትፈልጋለህ? አዎ። በሶሻል ሚዲያ ከስተመር ማግኘት ትፈልጋለህ? አዎ። ኦኬ፣ እኔ ሶሻል ሚዲያ ማርኬተር ነኝ። አንድ አገልግሎት በነፃ ልስጥህ። ይሄም አገልግሎት ምንድነው? አንተ ያለበት ቢዝነስ ላይ ያሉ ሌሎች ቢዝነሶች እንዴት በሶሻል ሚዲያ እየሰሩ እንደሆነ ሙሉ ስትራቴጂያቸውን ሰርቼ ስትራቴጂያቸውን በነፃ ልስጥህ አልኩት። ሰውየው ደስ አለው። እንዴ ኮምፒውተሮች እንዴት ነው እየበለጡኝ ያለው? እሺ አምጣልኝ። በተለይ ደግሞ የሚያውቀው ቢዝነስ ከሆነ የሱን ሰርቼ ያመጣሁለት። ይሄ የነፃ ሰርቪስ ነው። ለምን ይሄን ያደረኩት ካላችሁኝ፣ ያ የሰጠሁት አገልግሎት የሚነግረው ምንድነው? ሶሻል ሚዲያ ማርኬቲንግ መስራት እንዳለበት ነው። ስለዚህ የገለ እየበለጠ ያለው በቀን 2 ጊዜ ፐብሊሽ ስለሚያደርግ ነው። አንተ ግን ፐብሊሽ እያደረግክ አይደለም ይለዋል። ስለዚህ የሆነ ችግር ነው ሪቪል ያደረግኩት፣ የሆነ ችግር አስታወቅኩኝ ና ላይክ ኦኬ ናው ችግሩ ተከፈተ። ማነው ችግሩ ነው የሚሞላው? ራሱ ባለሙያው ዮናስ ይሆናል ማለት ነው። ዩሲ የሆነ ችግር ሪቪል አድርጎ ሰውየው ችግሩን ካወቀው በኋላ ለችግሩ መልስ መስጠት ነው። ይሄ አንዱ የሊድ ማግኔት ስትራቴጂ ነው። ሁለተኛው ደግሞ ትራያል ፔሪድ ነው። ይሄ ኮንቲኒየስሊ ለምታስከፍሉበት ነገር የመጀመሪያውን ሰሞን ትራያል ማድረግ። ሌትስ ሴይ 3 ወር ነው ሶሻል ሚዲያ ማርኬቲንግ የኔ ፓኬጅ፣ ግን የመጀመሪያውን ወር በነፃ ነው የምሰራለህ። 10 ቪዲዮ ኤዲት አደርግልሃለሁ፣ ግን የመጀመሪያዎቹን 2 ቪዲዮዎች 3 ቪዲዮዎች በነፃ ሰጥሃለሁ። ሶፍትዌሩ በየወሩ ክፍያ አለው፣ ግን የመጀመሪያውን 1 ሳምንት በነፃ አደርግልሃለሁ። በጣም የተለመደ ሞዴል ራይት፣ ትራያል ፔሪድ የምንለው። ሌላው ደግሞ ሶስተኛው ፍሪ ስቴፕ 1 ኦፍ መልቲፕል ስቴፕስ ይባላል። ይሄ ደግሞ ምንድነው? አንድ ችግር ለመፍታት 3 4 5 የተለያዩ ስቴፖች ሊኖሩ ይችላሉ። ለምሳሌ አንድ ቢዝነስ ሶሻል ሚዲያ ማርኬቲንግ ሲሰራ ኮንቴንት ክሬሽን ያስፈልገዋል፣ አድ ያስፈልገዋል፣ ፔድ አድ፣ ከዛ ደግሞ ምን ያስፈልገዋል? ኢንፍሉዌንሰር ማርኬቲንግ ሊፈልግ ይችላል። ሰውየው መጣና ምን አለ? አይ እኔ እንትን እፈልጋለሁ፣ ብዙ ሰው ቢዝነስን እያወቀው አይደለም፣ ስለዚህ ሶሻል ሚዲያ ላይ መስራት እፈልጋለሁ ሲል፣ ኦኬ አይ ለአንተ የሚያስፈልግህ ፔድ አድቨርታይዝመንት ነው፣ ፌስቡክ አድ ነው። ፌስቡክ አድ ሰራሁለት፣ ፌስቡክ አድን በነፃ ሰራልሃለሁ አልኩት። ናው ፌስቡክ አድ ከሰራሁለት በኋላ በፌስቡክ አድ ትንሽ ሰው ያውቀዋል፣ ግን ኮንቲኒስ አይደለም፣ ገንዘብ ያስወጣል። ስለዚህ ቀጣይ ስቴፕ አለ፣ ሌላ ስቴፕ። እሱ ምንድነው? ኦርጋኒክ ኮንቴንት መስራት፣ ቲክቶክ ላይ ፖስት ማድረግ። ከዛ ያንን ይመለከትና ኦኬ ቲክቶክ ላይ ፖስት ማድረግ አለብኝ ሲባል ኦፕስ ለሱ መክፈል አለብህ። ዩሲ እንደዚህ 3 4 ስቴፖች ያሉትን የመጀመሪያው ስቴፕ ነፃ ታደርጉትና ሊድ ማግኘት ወይም ደግሞ ሊድ ጀነሬሽን የሚሰራበት የመጀመሪያው ስቴፕ በዚህ መንገድ ይሆናል ማለት ነው።